ተረጋጊ ይወል መረጋጋት መቻል አለበት መጀመሪያ ተረጋጋ እንዴ አንቺ እዮብ ተው እንደዚህ ማድረግ የለብህም አንተ ስሜቱ ይመለሳል or ደግሞ ያይቆማል ምናምን የሚባለው ስለዚህ ያው ስሜቱን ያነቃቃለታል ወይም ደግሞ ብልቱን ያቆምለታል ብላሽ ነው እንግዲህ ያመጣችሁ ማለት ነው አዎ እንደዚህ ይፈራል ምናምንና እኔ ደፍሬ ጠየቁትኛው ሴት ስትሆን የእንትኑም ይከብዳል ለማውራትምና እሱ ይነገረኝ በቃ ምንም አልታዘዝለት እንዳለ ነው ይነገረኝና አልታዘዛለ ስትኝ እንደዛ ነው ያለኝ እንግዲህ ማለት ብልቱ አልታዘዛለ ያልሽኝ ነው እንግዲህ እንደዛ ነው የነገረኛው አሁን እሱ በፊት ከሚያቀኝ ወጣ ብዬ ያለ አለባበስ ለብሻ አጭር በጣም አጭር ቢጃማው ደግሞ በባዶ ታንቼ ምናምን ከሱ ጋር ምንም ልብስ የሌሊት ልብስ ራሱ ሳትለብሺ እርቃንሽን እንደኛ ተጠብቀሽ አዎ እንደዛ ሞክሬ ያውቃለሁ ግን ለሱ ምንም ኖርማል ነበረ ግን ያን ቀን ማለት ሌላ ሰው ይዞ ይሆናል ብዬ እንዳላስብ ጭራሽ ይሄ የማይሆን ነገር ነው ምክንያቱም እሱ የሴት ጓደኛ የሚባል እንደው ጭራሽ የለውም መስራ ቤት ስራ ይሄዳል ከጎን ጓደኞቹ ጋር ኢቭን እንኳን አንዳንዴ ጥርጣሬ ሲያድርብህ የሆነ ለመከታተል ምናምን ታስባለህና ግን ከዛ ከሞከረች ውስጥ አንድ ስተት ሰርታለች ላንተ ያው እንግዲህ መድኃኒት ስትሰጥህ ነበረ መድኃኒት አንተ ነገሩን አልተረዳኸውም በምግብም በውሃም እያደረገች መድኃኒት ስትሰጥህ ነበርና እኔ ምን ማረጋጋምቶኝ ብዙ ነገር እኔ ምን ማረጋጋምቶኝ ወደ ዘይጂ አንተ ተው እንደዚህ ነይ ተነሽ አይዞሽ ማለት አልፈልግም አንተ እሺ መጀመሪያ እንደዚህ መሆን የለብህም ማለት አልፈልግም ተረጋጋዩ እነሱ ያሻልም እንደ መጀመሪያ መድኃኒቱን ይወልኛ አስመርምረን ነበረ ያለውን ነገር ተጠራጥረን አስመርምረን ነበረ ጓደኛዬ ነሽ መድኃኒቱን ያመጣችሁ ስትል ግን መድኃኒቱ ላይ ያገኘ ነው ነገር እስከኔ ብላ ጓደኛው በጣም የተለየ ነገር ተረጋጋ መረጋጋት አለብህ ያዙት ብልትህ አልታዘዝ እንዳለ እንደማይቆምልህም ብዙ ነገር ነግራኛለች እና ማለት ይሄ ነገር ከምን አንፃር ሊመጣ እንደቻለ መቼም አንተ ምክንያቱን ታውቀዋለህ ወይም ከመቼ ጀምሮ ይሄ ለውጥ እየመጣ እንዳለ ታውቀዋለህ ብዬ አስባለሁ ለማሻሻል በጣም ብዙ ሞክሬያለሁ በራሴ ጥረት ያው ሴት ስትሆን የሆነ ወንድ ልጅ ለመሳይ የምታረገው ነገር አለ አይደለ ያው አምሽቶም ቢመጣ ማምሸቱን ረስቸው ግን እሱን ለማሳ በጣም ብዙ ነገር ሞክሬያለሁ በራሴ እስቲ ምን አይነት ነገሮችን ሞክረሻል ምን አድርገሻል ለምሳሌ የቤት ውስጥ ራት የምሽት ራት አዘጋጅቼ አጭር ቀሚስ ለብሼ ቢጃማ አጫጭር ቢጃማዎችን አድርጌ ምናምን ጠብቀዋለሁ ግን አብዳሎይ መታሰር አለበት ይሄ እሱ ነው ኤችአይቪ ፖዚቲቭ ነች እያልከኝ ነው አዎ ለዛ ነው ማን ፓወር በዚህ ያለሽ ከኔ ደብቀው የደበቁ ሚስጥር ነበር ልጅ አላት ከበፊት እንግዲህ ጭራሽ አዎ ልጅ አላት ልጇን ነው ስጦር አሁን ልጇን ነው ስጦር ምኖረው ልጇን ነው እየጦርኩ የነበርኩት ከሌላ ወንድ ጋር ከድሮ ኢቭን እኮ ከድሮ ባሏ ጋር ማለት ነው ከድሮ ፍቅረኛዋ ጋር አሁንም ዛሬም ትታረጋለች ከድሮ ፍቅረኛዋ ማለት ከልጇ አባት ጋር ማለት ነው አንድ እርምጃ እንዳላደርግ አደረገች ምን ማለት ነው እስኪ ንገረኝ የተፈጠረውን ነገር ኤችአይቪ ኤድስ አላት ፖዚቲቭ ነች እሱ ነው ኤችአይቪ ፖዚቲቭ ነች እያልከኝ ነው አዎ ለዛ ነው እኔ ይሄ ሁሉ ተሸክሜ ነው የኖርኩት ልጅ እንዳለሽም ሰምቻለሁ የምን ልጅ ነው ስለምን ልጅ ነው የምትለኝ ዝም በላ እርሳለሽ ኤችአይቪ እርሳለሽ ልጅ አለሽ ካታ ገለት ገላት ምንድነው አብዳሎይ መታሰር አለበት ይሄ በዚህ ቪዲዮ ብቻ ልጆትም አቶ ሀብታሙም እስር ቤት ይገባሉ ኧረ ልጄ ኧረ እንደ በእግዚአብሔር ይዣለሁ ቆይ ማዘር ተረጋጉ እኔ አሁን እሱን አይደለም የምፈልገው ይረጋጉ ቁጭ በሉ ቁጭ በሉ ማዘር ቁጭ በሉ ይወሉት እኔ እውነቱን እንዲነግሩኝ ነው የምፈልገው ሁሌ እየደበደባት ነው የምትመጣው እኔ ጋር ሁሌ እየደበደባት ነው የምትመጣው እና ደግሞ በዛ ላይ መንገደኛ ነው ሁሉ ሴት የሱ ሚስት ነው ያችንን መያዝ ነው ካልወለደው ሴት የለም ልጅ የዘራለት ለሱ ነው ስለዚህ ሁሉን ነገር አምነዋል ማለት ነው ልጅ እንዳላትም ያም ደግሞ የቀድሞ ባላ እንደሆነ አምነዋል ማለት ነው አዎ እሱ ነገርኩ እኮ በጣም እናቴ ነግረን በመጀመሪያ ደረጃ ነገረችኝ እና እኔ ከማውራለሁ አመሰግናለሁ አለቀ ምን ይሁን ከዚህ በላይ ወንጀለኞች ናችሁ እሺ ሴትዮ ማን ፓወር በዚህ ያለሽ ይሄ ለኔ ተው ይሄ በጣም ቀላሉ ነገር ነው ማለት ልጅ ነው ይደግ ችግር የለውም ልደብቅ ይችላል ይደግ ከዛ በተጨማሪ ከኔ እንትን አድርጋ ትሽት ታረጋለች ማለት ነው
ሌላ ወንድ ጋር ከሌላ ወንድ ጋር ግንኙነት ከድሮ ኢቨን እኮ ከድሮ ባሏ ጋር ማለት ነው ከድሮ ፍቅረኛዋ ጋር አንገቴን ሁሌ አቀርቅሬ አንገቴን ቀና ብዬ በጓደኞች ፊት እንዳልሄድ በሀገሬ ፊት ማለት እኔ በነገር ላይ በጣም ብዙ ራዕይ ያለ ልጅ ነኝ። በጣም ማለት ይሄ በጣም ትንሽ ነው። የተሻለ ቦታ ላይ ይደርሳለሁ ብዬ የማስብ ልጅ ግን አንድ እርምጃ እንዳላደግ አደረገችኝ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ባለፈው እንግዲህ ብዙ ነገሮችን አይተናል። ብዙ አይነት ኬዞችን እንግዲህ ከዚህ ያለፉ ብዙ ነገሮችን ሰርተናል እና የተፈጠረውን ነገር ደግሞ ባለፈው አይታችኋል። ብዙ ነገር የተፈጠረበት አንድ ወጣት ብዙ ነገርን አሳልፎ በማያውቀው ነገር ኤችአይቪ ተይዞ ምናምን ያለውን ታሪክ ሰርተን እንግዲህ ብዙ ነገር እዛ ሰዓት ላይ በጣም አስደንጋጭ የሆኑ ነገሮችን ተከስተው ነበር እና እነዛን ነገሮች እንግዲህ ዛሬ የተወሰኑ መፍትሄ ሰጥተናቸው ህግም ስለያዘው ጉዳዩን ህግ እየመረመረው ስለሆነ እኛ ደግሞ ሌላ እጃችን ላይ የነበረ ኬዝ ነበርና ወደ እሱ መተናል። ይሄኛው ኬዝ በእርግጥ ትንሽ ለየት ይላል። የባለትዳሮች ኬዝ ነው። መማሪያ ይሆናል ለሌሎቹ። በጣም እኔ ብዙ የተቸገርኩበት እንትን ነው። ቢያንስ እንኳን እኔ መፍትሄ ባይኖረኝ መማሪያ ይሆናል። እባካችሁ ይህንን ነገር ኑና ይውልኝ። ይህን ነገር ሌሎች መስማት አለባቸው። በእኔ ህይወት ውስጥ ሌሎች ማለፍ የለባቸውም ስላለችን ወደዚህ መተናል ማለት ነው። አንድ ቦታ ላይ ነው አሁን ያለ ነው። እንግዲህ እዛ ቤት ከመድረሳችን በፊት ቀድመን ይህንን ነገር ለእናንተ እናሳውቅ ብለን ነው። አሁን እንግዲህ ወደዛው የምናልፍ ይሆናል ማለት ነው። ብዙ ነገር ነግራናለች። ለእናንተ ደግሞ በምን አይነት ሁኔታ እዚህ ነገር ውስጥ እንዴት እንደገባች በዝርዝር የምናሳያችሁ ይሆናል ማለት ነው። አብራችሁ እንድትቆዩ ስል በአክብሮት ተጋብዛለሁ። ውድ ተመልካቾቻችን እንግዲህ የተባለው ቤት ደርሰናል ማለት ነው። ልጅቷ ራሷን የጠራችን ምንም እንግዲህ እኛ ራሳችን አይደለም የመጣ ነው። ግብ የለም። በሰላም ነው የምንገባው ማለት ነው። ስለዚህ ውስጥ ገብተን ነገሮችን የምናየው ይሆናል ማለት ነው። ብዙ ጊዜ ያው እንግዲህ የተለመደው ግብ ያው ብቻ ያልሆኑ ነገሮች ስለሆኑ በፍቃድም ስላልሆነ የምንመጣው፣ ዛሬ ግን እንደ መማሪያ ይሆናል ስለተባለ ነው ነገር። እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና ቆየሽ። አዎ ያው እንግዲህ መተናል፣ በጥያቄሽ መሰረት መተናል ማለት ነው። ኑ ከካሜራ ጀርባም ያላችሁ ኑ። ውድ ተመልካቾቻችን ያው እንግዲህ ወደ ውስጥ ገብተናል ማለት ነው። በጋበዘችን መሰረት የባለ ታሪካችን ወደ ውስጥ ገብተናል። ስለዚህ ከባለ ታሪካችን ጋር ቆይታ የምናደርግ ይሆናል። እንግዲህ መግቢያ ላይም ብዙ ነገር ነግራችኋለሁ። ብዙ ነገር እንደተፈጠረ ነግራናለች። መማሪያ ይሆናል ለውድ ተመልካቾች መማሪያ ይሆናል ብላ ታሪኳን ለማጋራት እንግዲህ እዚህ መታለች ማለት ነው። በመጀመሪያ ታሪክሽ ላይ አንቺ ተስፋ ቆርጠሻል እና መፍትሄ የለውም ብለሽ አስበሽ እንደ መማሪያ ነው የጠራሽን። ግን መፍትሄ የሌለው ምንም ነገር የለምና ተስፋ መቁረጥ የለብሽም። መፍትሄ እናገኛለን ብዬ አስባለሁ። እስቲ በመጀመሪያ ካንቺ ተዋውቀን እንጀምርና ታሪክሽን ለተመልካቾቻችን እስቲ ግልጽ አድርገሽ ንገሪልኝ። እሺ፣ ስሜ መስከረም እባላለሁኝ። ከባለቤቴ ጋር ከተዋወቅን 3 ዓመት ምናምን እንሆናል። ከተጋባን 2 ዓመት ምናምን። ረጅም ጊዜ ነው አይደለ? ረጅም ጊዜ። አሪፍ ነው። ያው ማለት ብዙ ቆይታችኋል፣ ብዙ ነገርና አይታችኋል። ስለዚህ አሁን ምን ተፈጥሮ ነው በጣም ብዙ ችግር እንደተፈጠረና ተስፋ እንደቆረጥሽ የነገርሽኝ ነበርና እስቲ ምን አይነት ችግር ተፈጥሮ ነው? ከባለቤቴ ጋር አሁን ዛሬ ላይ እንደዚህ እንሁን እንጂ በፍቅረኛሞች እያለን በጣም ደስ የሚል ግንኙነት ነበር የነበረን። ያው ማንኛውም ሰው ሊያሳልፍ የሚችል ፍቅር አለ አይደለ? ደስ የሚል ግንኙነት ነበረ የነበረን። በፍቅር ስንኖር እንተሳሰባለን፣ አስብለታለሁ፣ ያስብልኛል። ምንም እንትን እንደዚህ ወጣ ያለ ነገር አልነበረንም። ያው የቆየ ነው የተቀየረው። ያው ሰው አይደለ? ምን እንደገጠመው አይታወቅም። ግን በወሬ ያስኳችሁ ወይ ውሃ ወይ ቁርስ ነገር ማለት ያው እኛ ተጠቅመን የመጣ ነው። ያው ሰዓቱም አሁን ረፍርበድ ብሏል። ከቁርስም ምሳሳትም መሀል ላይ ነው ያለውና ተጠቅመን የመጣ ነው። ምንም ችግር የለም። ያው ለተመልካች ግልጽ አድርገሽ ታሪካውን ሰፋ አድርገሽ መማሪያ እንዲሆን መልኩም የምትይው አቅርቢልን እስኪ ንገሪኝ የተፈጠረውን ነገር። እሺ፣ ያው እኔም የጠራዎች እኮ ያው እኔ ላይ ይሄ ነገር ፌል ቢያደርግም ሜቢ በታሪኩ በዚህ እኔ ጋር በገጠመኝ ታሪክ ሌላ ሰው ይማርበታል ብዬ ስላሰብኩኝ ነው እንጂ ያው የኔ ትዳር ኦልሬዲ እንዳበቃለት አውቃለሁ። ምክንያቱም በጣም ብዙ ጊዜ ሞክሬ ያልሆነ ነገር ስለሆነ ያው ፈጣሪ ነው የሚያውቀው፣ ምናልባት አይታወቅምና ምንም ማለት አሁን እንደዚህኛ እንደመንደም ልንወስን አንችልም። ብዙ ነገር ይፈጠራል። ያው ህይወት ሁሌ አዲስ ነውና ስለዚህ እንደዚህ ተስፋ መቁረጥ የለብሽም። ያለውን ነገር እስቲ ንገሪና እኛም ጋር መፍትሄ ሊኖር ይችላል። አይታወቅም እኮ አይደል እንዴ? ያ እኔም ፕሮግራማችሁን በጣም ስለምከታተለው ነው እናንተ ለማፈላለጌ
ታሪኩ ሌላ ሰው እንዲማርበት ፈልጌ ነው እናንተንም ያገኘኋችሁኝ። ያው ነግራችኋለሁ እያንዳንዱን ነገር። ያው ከባለቤቴ ጋር ያው ብዙ እንደቆየን መጠን እንታወቃለን ዲቴል። ግን ከጊዜ ወደ ጊዜ በማላቅበት መንገድ ከኔ የሆነ የተለየ ነገር እያየሁበት ነው የመጣሁትኝ። ምክንያቱም 3 ዓመት በጣም ብዙ ጊዜ ነው አይደለ? ትውቃችሁ ነው 3 ዓመት። ስለዚህ 1 ወር ምናምን በፍቅር ቆይታችሁ ከተጋባን 2 ዓመት ነው ያልሽ ይመስለኝ አይደል? ከተጋባን 2 ዓመታችን ነው። ስለዚህ 1 ወር በፍቅር በቆያችሁበት ጊዜ አሪፍ ግንኙነት፣ አሪፍ ፍቅር ነበራችሁ። ቀጥታ ወደ ትዳር ስትገቡ ነው እንዴት ነው? ምንድን ነው የተፈጠረው ነገር የሚለውን እስኪ በትክክል አስረጅ። አይ ቀጥታ ሳይሆን ተጋብተን ቆይተናል። ኦልሞስት 8 ወር ምናምን ይሆነናል እንደዚህ አይነት ነገር ከተፈጠረ እንጂ ተጋብተን ከተጋባን ችግሩ ከተፈጠረ 8 ወር ምናምን ሆኖታል ነው የምትለው? እንደዚህ አይነት ችግር ከተፈጠረ 8 ወር ምናምን የሆነው እንጂ ከተጋባን በኋላ ወዲያው አይደለም እንደዚህ አይነት ነገር የተፈጠረው። ኦኬ። ስለዚህ ከቆይታ ጊዜ ማለት የ8 ወር ማለት እኮ ኦልሞስት 1 ዓመት ከ4 ወር ከ5 ወር አካባቢ ሰላማዊ የነበረ ግንኙነት ነው። ሰላማዊ በቃ ደስ የሚል ትዳር ነበር የነበረን። ማንም የሚቀናብን አይነት ነበረን። በቃ ደስ የሚል ነገር ነበር የነበረን። ግን ቀስ በቀስ ነው ነገሮቹ እየተቀየሩ የመጡት። እስቲ ከመጀመሪያውን እንትን ልበልሽና ይቅርታ እንግዲህ ያው ማለት እኔ ለነገርም ለተመልካችም እንዲብራራ ስለምፈልግ ነው። ጋብቻችሁ ማለት ህጋዊ ነው የነበረው? እንግዲህ ግድግዳ ላይ ፎቶአችሁን እያየው ነበርና ህጋዊ ጋብቻ ነው የነበረው ወይስ እንዲሁ የፎቶ ፕሮግራም ምናምን ብቻ ነው? አረ ጋብቻችን በቃ ህጋዊ ነው። በህግ ነው የተጋባ ነው። የህግ ባሌ ነው። ቤተሰቦቹ በሽማግሌ ቤተሰቦቹ ጋር ሽምግልና ተልጎ አንቺ ጋር ምናምን። ስለዚህ ቤተሰብም ያውቃል ማለት ነው መጋባታችን? አዎ በቃ ይታወቃል። ቤተሰብ ጋር ሽምግልና ተልኮ ነው በስነ ስርዓት የቤተሰቦቹ ፈቅደው ቤተሰቦቹ ጠይቀው ነው በስነ ስርዓት በህግ የተጋባ ነው። ያው ዝርዝር ነገሩን ማወቅ ስላለብኝ ብዬ ነው። እንግዲህ ያው እያስቆምኩ የምጠይቅሽ አንዳንድ ግልጽ መሆን ያለባቸው ነገሮች ከመጀመሪያው ጀምሮ መሰማት ያለባቸው ነገሮች ስላሉ ለዛ ነው። እሺ ስለዚህ ተጋባችሁ ያው 1 ዓመት ከ4 ወር ከቆያችሁ በኋላ ችግሮች እየተፈጠሩ መጡ ነው የምትይኝ? አዎ ከዛ በኋላ ነው እንደዚህ አይነት ነገር የተፈጠረው። ያው አዲስ ነገር ሆነብኝ በሰዓቱ። ያው መቼም ድንገት እንደዚህ አይነት ነገር ሲፈጠር ለምን ብላ አትጠይቅም። የሆነ ትዳር ውስጥ ስትሆን ነው የምታውቀው ይመስለኛል እንደዚህ አይነት ነገር እና ትንሽ ይከብዳል ለመጠየቅም። ያው ነገሮቹም እንትን ስለሚሉ ቀስ በቀስ ነው እንደዚህ የሆነ የመጣና አሁን ጭራሽ ሌላ ነገር ውስጥ ገባና። እንዴት ግን 1 ዓመት ከ4 ወር ምናምን አንድ ላይ ቆይታችሁ ማለት አሁን ሊፈጠር ማለት እስቲ በመጀመሪያ ነገሩ ምንድን ነው የተፈጠረው? ምንድን ነው እናንተ ውስጥ እየሆነ ያለው ነገር? እስኪ እምልህ አሁን 3 ዓመት ውስጥ የማውቀው ባሌና አሁን እየሆነ ያለው የተለያየ ነገር ነው። ያ ማለት በአምሽቶ ነው የሚመጣው። ሜቢ ሌላ ሰው ጋር ይሁን የሚያመሽ አላውቅም አሁን ላይ ማለት ነው። እና በፊት ያለ እኔ የትም አይሄድም፣ እኔም እንደዛው ማለት ነው። በቃ ተያይዘን ነው የትም ቦታ የምንሄደው። ግን አሁን ላይ እንደዛ አይደለም። ኢቭን እንኳን የሆነ ነገር ማድረግ ሲፈልግ እኔ ማማከር ምናምን አቁሟል። ይሳቀቀኛል። እኔ ከኔ የሆነ ነገር ለማውራት ይሳቀቃል ምናምን እና እንደዛ ሲሆን ራሴ መጠየቅ ጀመርኩኝ። እኔ ጋር ይሆን እንዴ ጉድለቱ የነበረው ወይስ ደግሞ እኔ ነኝ ያጠፋሁት? ምን አጥፍቼ ነው ብዬ ራሴን ጠየቅኩኝ። በጣም ብዙ ሞክሬያለሁ፣ በጣም ብዙ። እስቲ እንደው አጓጓሽን ማለት ችግሩ ምን እንደሆነ እኔም ተመልካችም ውስጣችን ጥያቄ ፈጠረና ምንድን ነው መሀላችሁ የተፈጠረውን ነገር እስቲ መጀመሪያ እሱን ግልጽ ለማድረግ ብትሞክሪ። ማለት ያው ችግር ተፈጥሮ አሁን የችግር 8 ወር ነው ምናምን ብለሽኛል እና ችግሩ ምንድን ነው የሚለውን መጀመሪያ እስቲ ብንሰማው። ያው ችግሩ ምን መሰለህ? ምን መሰለህ? አሁን እኔ እና እሱ ተነጋግረንም መግባባት አልቻልንም፣ አንደኛ። ሁለተኛ ነገር ደግሞ አሁን እኔ ቤት ነው ያለሁት፣ እሱ ደግሞ ሌላ ቦታ ነው አምሽቶ የሚመጣው። ሲመጣም ያን ያህል ምንድነው አንፈላለግም ነው የሚባለው። እንደዛ ማለት አንፈላለግም ስትይ ይቅርታ አፍረሽ ከሆነ ካሜራ ላይ አትፍሪ። ምንም ያው ታሪክሽን ለማጋራት ነው የመጣሽው። ስለዚህ አልጋ ላይ ወይ ሴክስ ላይ አልተግባባንም ለማለት ፈልገሽ ነው ወይስ እንዴት ነው? አዎ በቃ እንደዛ አይነት ነገር ነው የሚባለው። ያው ምን ደፍረት ለማውራት ትንሽ ይከብዳል እንደዚህ አይነት ነገር። እንዲህ አይነት ነገር ብዙ ጊዜ ያው ትዳር ላይም አሁን እኛ ሀገር ብዙ ጊዜ ያልተለመደ ነገር አለና ትዳር ላይም ብዙ ነገር የሚፈጠሩት በእንደዚህ አይነት ነገሮች ነው። ማለት በመተፋፈር ባለመነጋገር ነው ብዙ ነገሮች እየሆኑ ያሉት እና መፍራት አይጠበቅብሽም። አሁን ያው ታሪክም ሌላ ሰው ይማርበታል ብለሽ አስበሽ ስለሆነ ወደዚህ የመጣሽው እኛን ለማናገር እንትን ያልሽውና መፍራት አይጠበቅብሽም። ያለውን ነገር በግልጽ ንገሪን፣ ሌሎችም በትክክል በግልጽ እንዲማሩበት ሀሳብ አይግባሽ። ያው ፊትሽ ደግሞ ብለር ነው የሚሆነው፣ ድምጽሽን በተወሰነ መልኩ ስለሚቀየር
እንደው ሰው እንኳን እንትን ይለኛል ብለሽ ያን ያህል መስጋት አይኖርብሽም ለማለት ብዬ ነው። ያው ልክ ነው። እኔም ለራሴ እየጠራኋችሁ ሌላ ሰው ይማርበታል ብዬ ስለሆነ ያው ትንሽ ነገሩ ወጣ ያለ ነገር ስለሆነ ለመናገር ያው ሴት ስትሆን ደግሞ ትንሽ ይከብዳል እና ያው የኔ ትዳር ባይድንም ቢያንስ በእኔ ህይወት ተምረው ብዙ ሰዎች ትዳራቸው ማዳን እንደሚችሉ ስለገባኝ ነው እናንተንም የጠራኋችሁ እና ያው ከባለቤቴ ጋራ አሁን ላይ ያው አብረን ብናድርም ምንም ነገር ምንም የተፈጠረ አይደለም። ምንም አብረን ምንድነው የማይታወቁ አይነት ሰዎች እየመሰልን ያለ ነው። ስለዚህ አሁን ከባለቤትሽ ጋር ግንኙነት ካረጋችሁ ወይም አልጋ ላይ ከእንትን ካላችሁ ከተኛችሁ ወይም ሴክስ ካረጋችሁ ረጅም ጊዜ ሆኖናል ነው የምትይው? ቆይተናል። አዎ በቃ ይገባል። አምሽቶም ከገባ እንትኗን ለማወቅ ምን ያክል ጊዜ ይሆናል ማለት ሁለታችሁ ግንኙነት ያላረጋችሁበት ጊዜ? እስካሁን እንግዲህ ምንም አላረግንም ብለሽኛል። ማክሲመም 8 ወር ምናምን እየሆነ ነው። ስለዚህ ችግሩ ከተፈጠረ ጀምሮ ነገሮች በቃ እንትን እያሉ አይደለም ነው በቃ እየከረረ ነው። ለማሻሻል በጣም ብዙ ሞክሬያለሁ በራሴ ጥረት። ያው ሴት ስትሆን የሆነ ወንድ ልጅ ለመሳይ የምታደርገው ነገር አለ አይደለ? ያው አምሽቶም ቢመጣ ማምሸቱን ረስቸው ግን እሱን እንትን ለማሳብ በጣም ብዙ ነገር ሞክሬያለሁ በራሴ። እስቲ ምን አይነት ነገሮችን ሞክረሻል? ምን አድርገሻል? ለምሳሌ ቤት ውስጥ የምሽት እራት አዘጋጅቼ አጭር ቀሚስ ለብሼ ቢጃማ አጫጭር ቢጃማዎችን አድርጌ ምናምን ጠብቀዋለሁ። ግን ምንም እሱ ሴንስ አይሰጠውም። ደስት ይገባል ጀርባውን ሰጦኝ ምናምን ነው የሚተኛው። ግን ሴት ልጅ ስትሆን እንደዚህ አይነት ነገር እንትን ትላለ ማለት ጥፋቱ እኔ ጋር ቢሆን ማስተካከል እችላለሁ። ግን ምን እንደፈለገና ምን እየተፈጠረ እንደሆነ ስላልገባኝ ፍላጎቱንም ስላልነገረኝ ምንም የሚፈልገውንም አያወራም። አምሽቶ ሲመጣ እንደው መጠራጠር ጀመርኩኝ። በቃ ወይ እስቲ የተለየ ነገር አይተሽበታል? ምናልባት እንደው ወይ ተደብቆ ስልክ ማውራት ወይ እንደዚህ አይነት የመሳሰሉ ነገሮች ምናልባት ወይ የስልኩን አጋጣሚ የማየት አጋጣሚ ካገኘሽ አይታወቅም። እና ያው ሌላ ሴት ይዞ ከሆነ እኔ እንጃ ከነበረንም ፍቅር አንጻር እንደዚህ አይነት ነገር ያደርጋል ብዬ ሌላ ሰው በእኔ ላይ ይደርብብኛል ብዬ አስቤ ስለማለቅ ስልኩን እንደዚህ ተከታትዬ አላውቅም። እስቲ ስለ ባህሪው ንገሪን እስቲ። ባልሽ በመጀመሪያ ከስሙ ጀምሪና ስሙ ማን ይባላል? እስቲ ስለ ባህሪውም ዝርዝር አድርገሽ ብትነግሪን። ምክንያቱም አሁን አንቺ መፍትሄ የለውም ብለሽ እንደ መማሪያ ለመናገር ነው እዚህ የመጣሽው። ግን እኛ መፍትሄ የሌለው ነገር የለም ነው የምንለው። መፍትሄ እናገኝልሽ ይሆናል አይታወቅም። ለነገሮች እንግዲህ መፍትሄ ሊገኝላቸው ስለሚችል ዝርዝር አድርገሽ ታሪኩን ከመጀመሪያ ጀምሮ ብትነግሪን ለእኛም ቀላል ይሆንልናል ብዬ ስላሰብኩ። ባለቤቴ ጸባዩ አሁን ላይ እንደዚህ ሆን እንጂ የሚገርም ጸባይ ነው ያለው። በቃ ለእኔ የማያደርገው ነገር የለም። በቃ ምንም ነገር ለእኔ ከተባለ ምንም ነገር ያደርጋል። ምልህ ስንታወቅም እንደዚህ በአጋጣሚ ነው የተገናኘ ነው። ግን ምንም እንደዚህ ወጣ ያለ ነገር ምንም እንትን የሚያስከፋ ነገር ምንም ነገር አያደርግም። በቃ ስለዚህ በፍቅርም ግንኙነት በነበራችሁበት ሰዓት ግንኙነት ሴክስ ታደርጉ ነበረ? ተጋብታችሁም ግንኙነት ሴክስ ታደርጉ ነበረ አይደል? አዎ አዎ። ስለዚህ አሁን ይሄ ነገሩ ከተከሰተ ከምትዩ ከ8 ወር በኋላ በፊት ነው ከ8 ወር በኋላ ነው ነገሮች እየተበላሹ መጡ የምትዩ አይደለ? እንጂ እስከዛ ጊዜ ጤናማ የሆነ እስከዛ ምንም እንትን አልነበረንም። በቃ ደስተኛ ነው አይደል? እሱም አልጋ ላይ የተለየ ነገር እንትን የለም። አዎ ምንም ደስተኛ ነበረ። ግን ከዛ በኋላ ነው ያው ምን አይነት ነገር እዚህ ውስጥ ማለት ምን ውስጥ ገብቶ እንደሆነ አላውቅም። ግን ከዛ ግባል በማላውቀው ነገር ነው ጀስት ቀጥታ የተቀየረው ማለት ነው። እኔን ግራ እስከምጋባ ድረስ። እስቲ እንደው ምን ሊመስልሽ ይችላል? አንቺ እስቲ እንደው የምትገምቺው ወይ የምትጠረጥሪው ነገር አለ? ያው አሁን የሆነ መጠራጠር ጀምሬያለሁ። ያው ፍቅራችን በፊት የነበረው ፍቅራችን ቢኖር ኖሮ አሁን እንደዚህ ኦር ደግሞ የሚፈልገውን ነገር ፊት ለፊት ይነግረኝ ነበር ብዬ ስለማስብ አሁን ላይ ያደረገው ያለ ነገር እንድጠራጠር ያደረገ ምንድን ነው ሌላ ሰው ይዞ ይሆናል ብዬ እንዳላስብ ጭራሽ ይሄ የማይሆን ነገር ነው። ምክንያቱም እሱ የሴት ጓደኛ የሚባል እንደው ጭራሽ የለውም። መስሪያ ቤት ስራ ይሄዳል ከወንድ ጓደኞቹ ጋር ኢቭን እንኳን አንዳንዴ ጥርጣሬ ሲያድርብህ የሆነ ለመከታተል ምናምን ታስባለህ እና እከታተለዋለሁ። ልክ ከቤት ሲወጣ ቢሮ ከመስሪያ ቤት ሲመለስ ጓደኞቹም እንደማይገኝ ምናምን እከታተለዋለሁ። ግን ምንም የተለየ ነገር አላየሁበትም። ከድሮም ጀምሮ ከኔ ጋር ካልሆነ ሴት ጓደኛ ጋር ምናምን አይሄድም። ያምልህ ኖርማል እከታተለዋለሁ አልሽ ማለት እንግዲህ ከተከታተልሽው የሁሉ ነገር እንትን የምትይ ከሆነ ታዲያ ማለት አንቺ ሌላ ምን ልጠረጥሪ ትችያለሽ? ተከታትዮ ስራ ቦታም ሄድኩኝ አልሽኝ አይደል?
ያው አንዳንዴ ስትጠራጠር ሙሉውን ያለውን ነገር ለማወቅ ስለፈለኩኝ ነው እንጂ ያው ሌላ ጋር ይሄዳል ምናምን ብዬ አይደለም። ግን ውስጥ የነበረ ነገር ስለነበረ ተከታተልኩትኝ። ግን ምንም የተለየ ነገር አላገኘሁበትም። ይውላል ከጓደኞቹ ጋር ማታ ይመጣል። ያው የተለየ ነገር የለውም። ያው እንደነገርኩ ነው የሚሆነው። የተለየ ነገር አድርጌ እኔ የተለያየ ወጣ ያለ አለባበስ ለብሼ እጠብቀዋለሁ ምናምን፣ ግን ምንም አዲስ ነገር የለም። እስቲ ምን ሞክረሻል አንቺ እሱን እንግዲህ ለመሳብ ወይ ለማማለል እሱ ማለት ከእሱ ጋር ግንኙነት ለማድረግ ምን የተለየ ነገር ሞክረሻል? እስኪ አሁን እሱ በፊት ከሚያቀኝ ወጣ ብዬ ያለ አለባበስ ለብሻ አጭር በጣም አጭር ቢጃማው ደግሞ በባዶ ተኝቼ ምናምን ከሱ ጋር ምንም ልብስ የሌሊት ልብስ ራሱ ሳትለብሺ እርቃንሽን ተኝተሽ ጠብቀሽ? እንደዛ ሞክሬ ያውቃለሁ፣ ግን ለሱ ምንም ኖርማል ነበረ። ግን ያን ቀን ማለት ምን ይሰማዋል? አንቺ አሁን ማለት እንግዲህ ወንድ ነው፣ አንድ ወንድ ከማንም ጋር እንግዲህ እንኳን ባለቤቱ ትሁን እና ኖርማል ሰው እንትን ሲል ማለት ወንዶች መቼም ትረዱኛላችሁ እያስባለሁ የሆነ አይነት ስሜት ይሰማል። እንግዲህ ከአንቺ ጋር ደግሞ እንዴት ምንም ነገር ሊፈጠር አልቻለም ነው? እኔም ያልገባኝ እሱ ነው እኮ። ምክንያቱም እኔ የማውቀው በፊት እንደዛ ስላልነበረ ልክ እንደዛ አድርጌ በኋላ ምንም ነገር ሴንስ ሳይሰጠው ሲቀር ለማውራት ሞከርኩኝ። ግን እሱ ያለኝ ነገር እኔ ያሰብኩትኝ የነበረውና እሱ ጋር የሆነው የነበረው ነገር የተለያየ ነበር የነበረውና። ኦኬ ተነጋግራችኋል? እዚህ ነገር ላይ ለማውራት አልሞከራችሁም? አዎ ምልህ ያው ነገሮቹ ሲደራረቡ ለማውራት ሞከርኩኝ። እስኪ እንደው ያለብህና ያለውን ነገር ንገረኝ፣ ምንድነው የተፈጠረው? ችግሩ እኔ ጋር ከሆነ ደግሞ እኔ ላስተካክላለሁ። እዛ ደግሞ አንተ ምንድነው የፈራው የሆነ የሆነ ምንድነው ይፈራል፣ የሆነ ፍርሃት ነገር አለበት ምናምን፣ ተኝቶ ምናምን ይፈራል ምናምንና እኔ ደፍሬ ጠየቁትኛ። ሴት ስትሆን እንትኑ ይከብዳል ለማውራትም እና እሱ የነገረኝ በቃ ምንም አልታዘዝለት እንዳለ ነው የነገረኝና አልታዘዛለ ስትኝ እንደዛ ነው ያለኝ። እንግዲህ ማለት ብልቱ አልታዘዛለ እያልሽኝ ነው? እንግዲህ እንደዛ ነው የነገረኝ። ያው ከብዳር እንደዚህ አይነት ነገር ማውራት ለዛም ነው አሁን እኔም ወደ እናንተ የመጣሁት። እንደዚህ አይነት ታሪክ በጣም ብዙ ሰው ቤት ይኖራል ብዬ አስባለሁ። ማለት ለማውራት መጀመሪያ ግን ማለት እንትን ግንኙነት ታደርጉ ነበር አይደለ? በኖርማል ግንኙነት ታደርጋላችሁ፣ እንደማንኛውም ሰው ግንኙነት ታደርጉ ነበር አይደለ? አዎ። ያኔ ምንም አይነት ችግር የለም? ምንም አይነት ችግር አይቼበት አላውቅም። ከ8 ወር በፊት ደስተኛ ነበራችሁ? ያለው ነገር ነው ነበር። ምንም አይነት ታዲያ አሁን ከጊዜ በኋላ እንዴት እንደዚህ አይነት ነገር ሊመጣ ቻለ? እኔም ያልገባኝ ነገር እኮ እሱ ነው። በማላውቀው እሱም ወዶ አይደለም እንደዚህ አይነት ነገር ያገጠመው፣ ፈልጎ አይደለም አሁን የተረዳሁት። ግን ያው እንዴት እንደሆነ እሱም አላወቀም። ግን ድንገት እንደዚህ ሆነበት። ለዛም ነው የፈራ የመጣው ይመሰለኝ አሁን ስረዳውና በቃ ችል ማለት የጀመረው በዛ ምክንያት መሰለኝ። ስለዚህ አሁን ከጊዜ በኋላ ማለት በአንዴ ነው አሁን አንቺ እንደምትይው እቃው አልቆምለት አለ እያልሽኝ ነው። እንግዲህ ብልቱ ሊቆምለት እንዳልቻለ እየነገርሽኝ ነው። በአንዴ ነው ይሄ ነገር የተከሰተው ወይስ ቀስ በቀስ በሂደት ነው ነገሮች እየሆኑ የመጡት? ወይስ ምን አይነት ነገር ነው? እስቲ አስረጅን እስቲ። ያው እኔ ሜቢ እሱ ጋር ስሜቱ ሊለያይ ይችላል። ያው እሱ ወንድ ልጅ ስለሆነ ግን እኔ ከኔ ጋር እንደዚህ አይነት ማለት መቀራረብ ምናምንም ያልቻልነው ኦልሞስት 8 ወር ምናምን በኋላ ቀስ እያለ ሜቢ ሊሆን ይችላል። ባንዴ ሊሆን ይችላል ብዬ አላስብም። እኔ እንጃ። ግን ማለት አንቺ አሁን እስቲ የመጀመሪያውን ይሄ ነገር ከተከሰተ 8 ወር ሆኖታል ብለሻል እና ለየት ያለ ነገር ማየት የጀመርሽው በትክክል ያው ቀኗን እንግዲህ ይዘሻል ብዬ ባላስብም፣ ግን እስቲ ምን ያክል እንዴት ነበረ ማለት በአንድ ቀን እምቢ ነው ያለሽ ወይስ ይሄ ነገር አንድ ቀን አልፎ ምናምን አይነት ነገር ነው? እንዴት ነው የተከሰተው? እቺ የመጀመሪያዋን እንትን ሞመንቷን ማወቅ ስለፈለኩ ነው። መጀመሪያ ላይ ፍርሃት ነበረ ሳይበት የነበረው። ፍርሃት ስለ የሆነ ያደርግ ነበር ወጣ ላይ ያደርጋል፣ ግን የተወሰነ ፍርሃት ነበረበት። ፍርሃት ነበረበት እና መጀመሪያ አዲስ ነገር የነበረብኝ እሱ ነው። ያው ተከለመድከው ውጭ ሲሆን ፍርሃት ነበረ። ያው ምንም አላልኩትም በሰዓቱ ፍርሃት የነበረው። ከዛ ግን እየጨመረ እየባሰነ ምናምን። ከዛ እምቢ እያለ ነው የመጣው ወይስ አንዳንዴ ያው ግንኙነት ታደርጉ ነበር ነው? እምቢ ጭራሽ ነው እምቢ እያለ የመጣው። ስለዚህ ጭራሽ ነገርየው አልቆምለት እያለ እያልሽኝ ነው? አዎ። እንግዲህ ውድ ተመልካቾቻችን የሰማችሁት ታሪክ እንግዲህ ይህንን ይመስላል። ማለት በጣም አስገራሚ ነገር ነው። ብዙ ዓመትን እንግዲህ በትዳር አሳልፈው ግንኙነትን ሲያደርጉ ቆይተው አሁን ደግሞ ድንገት እንደዚህ አይነት ነገር ተፈጥሮ ማለት የሆነው ነገር በጣም ከባድና አሳሳቢ ነገር ነው።
ታዲያ አንቺ ይሄ ነገር ሲሆን እንደው ወይ ሐኪም እናማክር ወይ ሌላ የምትፈልገው ነገር ካለ እንደ መፍትሄ ብላችሁ የወሰዳችሁት ነገር አለ ይኖራል? አይ ለማውራት ሞክረናል፣ ግን ያው እንደዚህ ለሰው ወጥ የምታወራው ነገር አይደለም አይደለ? ይከብዳል። እሱም ተረስዳ አይደለም ፍርሃት ስላለበት ምናምን ለዛ ነው በቃ ትዳሬ በቃ እያበቃለት ነው ምናምን ብዬ ያሰብኩትኝ ለዛ ነው። ምክንያቱም ለስንት ዓመት የገነባሁት ትዳሬ እያበቃ ነው ብለሽ ከምታስቢ ለምን የሆነ መፍትሄዎችን እንትን ለማለት አሁን ብዙ ሰው እንደውም በዚህ አጋጣሚ ከዚህ በፊትም ብዙ ታሪኮች አሉ እና ባህል ሕክምና ጋር የሚሄዱ ይኖራሉ ወይ ደግሞ ኖርማል ሐኪም ቤትም ሄደው እንዲሁም ደግሞ በራሳቸውም ደግሞ አንዳንድ መድኃኒቶችን የሚወስዱ ሰዎች ይኖራሉ። እናንተስ እንደዛ አይነት ነገሮችን ሞክራችኋል? እሱስ ከምን አንጻር መጣብኝ ብሎ ሊያስብ ይችላል? አይ ከሱ ጋር ለማውራት ምናምን ሞክረናል። አዎ ግን እንደዚህ ሕክምና ምናምን ሄደል እንደዚህ ያውን ሰው ምን ይለኛ ምናምን የሚባል ነገር አለ አይደል? ወንድ ልጅ ስትሆኝ ደግሞ ትንሽ እንደዚህ አይነት ነገር ያሳቅቃል፣ ያስፈራል እና ያው እኔም ያው ለሰው አላወራም። አሁን እንደዚህ ከሰው ጋር ምናምን የምታወራው አይነት ነገር አይደለም ነገሩና እንዛ ስለሆነ ደግሞ ስለ ትዳሬ መጥፎ ነገር ማንም እንዲያውቅብኝ አልፈልግም። ምክንያቱም ሰው የሚያውቀን እኔ እና እሱ እንደዚህ ሁነን ሳይሆን ደስተኛ ሆነን ስለሆነ ሰው የሚያውቀን። ለዛም ነው እኔ ማውራትም ምናምን ከእሱ ጋር ብናወራም እንደዚህ አይነት ነገር አልሞከርንም ስትይ ማለት ይሄ ሰው ማማከሩን ምናምን ነው ወይስ መድኃኒት ምንም አይነት መድኃኒት መጠቀም አልሞከራችሁም ወይስ ምንም ነገር ነው ጭራሽ አልሞከራችሁት ነው? ያልሞከር ነው እንደዚህ ባለሙያ ጋር ምናምን ሄደን ምናምን አላናገርንም። ግን እኔ በራሴ የሞከርኩት ነገር ነበረ። አንድ መድኃኒት መድኃኒት ምናምን ለመጠቀም ሞክረሽ ነበር ማለት ነው? ሞክሬ ነበር። እሱ ሳያውቅ በምግብም በውሃም እያደረግኩኝ እንጠቀም ነበረ። ስለዚህ በምግብ ላይ ምናምን እሱ ሳያውቅ ተሰጪው ነበር ነው? ሞክሬ ነበር በራሴ እሱ ሳያውቅ ሜቢ ማስተካከል ብትነጋገሩ ግን አይሻልም ነበረ? ማለት አሁን ሌላም ችግር ሊያመጣ ስለሚችል እንዲህ አይነት ነገሮች ነገርሽ ቢሆን አይሻልም ነበር? አዎ ልክ ነህ። ምክንያቱም እሱ ፍሪ ሆኖ ሊያወራኝ አልቻለም። እንደዚህ አይነት ነገር ያው ይከብድ የለ እንደዚህ ብሎ ማውራት ይከብዳል። እና እኔ ማስተካከል ከቻልኩ ብዬ ጓደኛለች፣ በጣም መወዳት ጓደኛለች፣ የቆየች ጓደኛዬ ናች እና እሷ ነች የምታመጣልኝ መድኃኒቱን። ለእሷ ነግረሻታል ማለት ነው? እሷን ታማክሪያታለሽ? ያው ለእሷ ለሌላ ለማንም አላወራም። ቤተሰቦችሽ ይሄን ነገር ያውቃሉ ወይ? የእሱ ቤተሰብ ይሄን ነገር ያውቃሉ? ሌላ ማንም አያውቅም። ጓደኛዬ አንድ መወዳት ጓደኛዬ ያለችኝ እና እሷ ናት ያመጣችልኝ መድኃኒቱን ከእሷ እየወሰድኩ ነበር። ስለዚህ መድኃኒቱን ስትጠቀሚ እቺ ለምትወጃት ጓደኛሽ አማክረሻት እሷ ነው መድኃኒቱን ያመጣችልሽ ነው? አዎ ለእሷ እያንዳንዱን ነገር እነግራታለሁ። ለሌላ ሰው ለማንም አላወራም። ለቤተሰቦቼ ራሱ እንደዚህ አይነት ነገር አላወራሁኝም። ግን ስለዚህ አንቺም የእሱን ቤተሰቦች አያውቁም፣ ግን ነገር ግን እቺ ጓደኞች ታውቃለች ነው? አዎ ጓደኛዬ ምንም ደብቃት ነገር የለም። እያንዳንዱ ነገር ነው የምነግራትኝ እና ስነግራት እስኪ እንሞክር ምናምን ስትለኝ እሺ ብዬ ተስማማውና መድኃኒቱን ሞክሬዋለሁ በተደጋጋሚ። ስለዚህ ጓደኛሽ ያመጣችልሽ መድኃኒት ተጠቅመሽ አንቺ እሱን ሳትነግሪው ምግብ ላይም ውሃ ላይም እያደረግሽ ሰጠሽው ማለት ነው? አዎ በተደጋጋሚ ሞክሬያለሁ። ግን ያን ነገር ታዲያ እንትን ስትይ ምንም የተፈጠረ ነገር የለም? ምንም አዲስ ነገር አላየሁም። ኢቭን እንኳን በጣም እከታተለዋለሁ እሱን ሰጥቼ ምናምን ሞክራለሁ በራሴ፣ ግን ምንም አዲስ ነገር አላየሁበትኝም። እስቲ ምንድን ነው የተጠቀምሽው መድኃኒት ወይ ከምን አንጻር ነው? እንደው ምን ያደርጋል ነው ያለችሽ? እስቲ ስለሱ መድኃኒት እንደው የተወሰነ ዝርዝር ብትነግሪኝ። አይ ወደ ነበረበት እንደሚመለስ ምናምን ነበር የማውቀው። ያ ማለት ምንድነው ያው እንደዚህ አይነት ነገር ማውራት ትንሽ ያሳፍራል። ሴት ልጅ ስትሆን ደግሞ ይከብዳል። ከባድ ነው፣ ግን ቢሆንም ችግር የለውም። እንደነገርኩሽም ብለር ምንም ስለሚሆን ማለት ያው ቃሉንም ለመጥራት ያሳፍራል። በእርግጥ እረዳሻለሁ፣ ግን አሁን ላይ ምንም መተፋፈር አይገባም። ያው እኛም ለመፍትሄ የመጣን ሰዎች ስለሆንን ለሌሎችም ደግሞ ይማሩበታል ብለሽ እስካሰብሽ ድረስ ትክክለኛውና ግልጽ የሆነ ነገር ንገሪኝ። ምን ያደርጋል ብላሽ ነው? ማለት ምንድን ነው መድኃኒቱ የሚሰራው ስራ? አይ ስሜቱ ይመለሳል ኦር ደግሞ ይቆማል ምናምን ነው የሚባለው። ስለዚህ ያው ስሜቱን ያነቃቃለታል ወይም ደግሞ ብልቱን ያቆምለታል ብላሽ ነው እንግዲህ ያመጣችሁ ማለት ነው? አዎ እንደዛ ስላለችኝ በቃ እንደዛ የሚያስተካክልልኝ ከሆነም ችግር አለው ልሞክረው ነው። ምክንያቱም ባለሙያ ጋር ለመሄድ እሱም ኢንተረስ ስላልሆነ ፍርሃቱ ምናምን ስላለ የኛ ሰዎች ስንባል ትንሽ እንትን እንላለን እና ሰው ምን ሄደና ምናምን የሚባል ነገር አለ። ስለዚህ እሱም ፈርቶ እንግዲህ ለሐኪምም ለምንም አላማከረም ነው የምትይኝ? ምንም አላማከርንም። ያው እኔ እና እሱ አወራን እንጂ እንደዚህ ባለሙያ ጋር ምናምን አልሄድንም።
ስለዚህ አሁን አንቺ ያንን መድኃኒትም ስትጠቀሚ ምንም የተፈጠረም ነገር የለም ነው የምትይኝ? ምንም አዲስ ነገር የለም፣ የተፈጠረ ነገር የለም። ሞክሬዋለሁ፣ በተደጋጋሚ ይከታተላሉ ልክ መድኃኒቱን ሲሰጠው፣ ግን ምንም አዲስ ነገር አላየሁበትም። እና እኔ ራሱ እንዲህ ምንድን ነው መድኃኒቱ ጓደኛሽ ማለት ትክክለኛውን መድኃኒት ነው ያመጣችው ማለት ምናልባት ወይ በስተት የተሳሳተ ነገር ሸጠውላት እስከሆነ ማለት እንግዲህ ብዙ ጊዜ እንደውም ይሄን መድኃኒት የሚጠቀሙ ሰዎች በጣም ኦቨር እንደሚሆኑ ጭራሽ አላስፈላጊ ነገር ውስጥ ላይ እንደሚገቡ ሲወራ ይሰማል። እና እንዴት ይሄን ነገር ተጠቅሞስ እንዴት ብልቱ ሊቆምለት አልቻለም? እንዴት የስሜት መነሳሳት ሊኖረው አልቻለም? የሚለውን ጥያቄ ስለፈጠረብኝ ነው። ምናልባት ጓደኛሽ ያመጣችው መድኃኒት በትክክል ታውቀዋለች ምን እንዳመጣች? አዎ ልክ ነህ፣ ጥርጣሬ ይኖረዋል። ግን እሷ እርግጠኛ ነኝ እሷ መቼም ሌላ የማይሆን ነገር ታመጣለች ብዬ አላስብም። ምክንያቱም በጣም ማምናት ጓደኛዬ ስለሆነች። የቅርብ ጓደኛሽ ነች? አዎ የቅርብ ጓደኛዬ አይነት። ረጅም ጊዜ ሆናችኋል? ምን አንድ አመት ከምናምን ሆኖናል ትውቃችሁ? አንድ አመት ምናምን ይሆናል። እና እያንዳንዱን ነገር ስለማወራት እኔም የራሴን ያለብኝን ችግር ለመፍታት በጣም እያገዘች ስለነበረ ስነግራት በቃ እንደዚህ አይነት ነገር ሞክር ምናምን ስትለኝ ወዲያውኑ የተስማማት። ምክንያቱም ያው ፈልጋለሁ እንደዚህ አይነት ነገር ማለት እሱ ባያቅም ችግሩ የሚስተካከል ከሆነ ኖርማል ነው ብዬ ነው ያሰብኩትኝ እኔ። ያው አንቺም ሴት ልጅ ነሽ እንግዲህ ብዙ ነገር ያስፈልግሻል። ብዙ ነገር ማለት ያው አሁን እንትኑን ላታወጪው ትቻለሽ እንጂ ማንኛውም ሰው ይሄ ነገር አስፈላጊ ነው እንግዲህ አይደል? ትዳር ውስጥ እስካለሽ ድረስ ዋነኛ ነገር ነው። በዛ ላይም ደግሞ ልጅም ምንም ወደፊት ብዙ ነገር እንታስባላችሁና ይሄ ነገር ደግሞ አልሆነም ማለት በጣም ከባድ ነው እንግዲህ ለትዳርም ለብዙ ነገር ከባድ ነው በጣም አይደል? አዎ እሱ ብቻ ሳይሆን በመሀላችን የነበረው ግንኙነታችን ራሱ እየተፋለሰ ነው ሄደው። ስለዚህ በዚህ ምክንያት እየቀዘቀዘ ሄዷል ነው የምትይው? በቃ ምንም እንደ በፊቱ አውርተን መግባባት አንችልም። የነበረን ፍቅር ምናምን የለም ማለት ይችላል። ምናልባት እሱም እፍረት ላይ ስለሚሆን ነው። አገባሽ? ወንድ ልጅ ነው አሁን እረዳዋለሁ እንደ ችግር ሲያየው ገባሽ? አዎ የተወሰነ የስሜት መዘበራረቆች ሊኖሩ ይችላሉ እና ምናልባት አሁን እሱ ወንድነትም ላይ ሰሙ ይችላል። ገባሽ? ወንድ ልጅ ደግሞ እንደዚህ አይነት ነገር ላይ ጎበዝ ሆኖ መታየት በጣም አሪፍ ሆኖ መታየት ነው የሚፈልገው እና አንቺ ፊት ያነሰ ሆኖ ሲታይ ያው እንትን ሊል ይችላል። ለትዳሩ የሚያሰጋው የሚሆነው በዛ ምክንያት ነው እና አንቺም ልትረጂው ይገባል። ማለት እንደዚህ ሲሆን የተፈጠረው ነገር ከምን አንጻር ነው ብለሽ ልትደግፊው ይገባል እና እንደዛ አይነቶች ትሪትመንቶች አላረግሽለትም አንቺ? አይዞ ማለት ስሜቱን እንዳይዋዥቅ ያው ስሜቱን ለማነሳሳት በቃላት መደገፍ ምንም ሊሆን ይችላል እና እንደዚህ አይነት ነገሮችን አላደረግሽም? አይ እንደውም እረዳዋለሁ እኮ ያው እንደዚህ አይነት ነገር እንደሆነ ካወቅኩ በኋላ መጀመሪያ ያው እስከማቅ ድረስ የተለያዩ ነገሮች ነበር አእምሮ ውስጥ ይመጡ የነበረው እና እንደዛ አይነት ነገር እንደሆነ ካወቅኩ በኋላ እረዳዋለሁ። እንደውም ለማውራት ቁጭ አድርጌ ለማውራት እሞክራለሁ፣ ግን ስሜቱን ይደብቃል። እሱ ምልህ ያ ወንድ ልጅም ስለሆነ ይመስለኛል የሆነ እንትን ይለዋል። ለማውራት ራሱ ከኔ ጋር ቁጭ ብሎ የሆነ ቃላቶችን መርጦ ምናምን ነው የሚያወራው እና እኔ ለመርዳት ኖርማል ነው በቃ መስተካከል የሚችል ከሆነ ይስተካከላል ምናምን ብዬ አወራዋለሁ። ምክንያቱም እኛ የተገናኘ ነው ይህ ነገር ይፈጠራል አይፈጠርም ብለን አይደለም የተጋባ ነው። ምክንያቱም እኛ ብዙ ነገር ያሳለፍን ሰዎች ነን። ባሌን በጣም ነው የምወደው፣ ግን አሁን ላይ የተፈጠረ ብዬ እሱን የተለየ ነገር ምናምን አልለው። ምክንያቱም አሁንም ድረስ እወደዋለሁ ባሌን። ግን እሱ ያው የተፈጠረበት ነገር ስላለ ያው እንደ መሸሻ እየተጠቀመው ነው የምትይ። ማምሸቱ ምኑም ከዛ የመጣ ነው። አሁን ላይ ሳስበው አሁን እንደዛ ነው። መጀመሪያ ላይ እንደነገርሽኝ ያው እንግዲህ ተጠራጥረሽ ነበር። አንቺም ሌላ ሰውም ጋር የሆነ ግንኙነት ይኖር ይሆን እንዴ ብለሽ ተጠራጥረሽ ነበረ። ያው ሰው አይደለው ትንሽ ትጠራጠራለህ። ለዛ ነው እንጂ እኔ እሱን ሳላምነው ቀርቼ ምናምን አይደለም። ግን እየባሰ ሲሄድ አንዳንዴ ተነጋግሮ መግባባትም ጥሩ ነው። ግን እረዳዋለሁ አሁን ላይ የሆነ ለሰው ተናግረ አማክረ ምናምን የሚፈታ ነገር ቢሆን ቀላል ነው። ግን ያው ከኔ ጋር ብቻ አይደለም መነጋገር ብቻ እንደዚህ አይነት ነገር እሱን ፍርሃቱን የሚያዘው እንዴት ያው ይመስለኛል የወንድነቱን ባህሪ መሰለኝና ልክ ነሽ። አይ መነጋገር አልቻለም። ስለዚህ አሁን 8 ወር ሙሉ ኦልሞስት ወደ 8 ወር የሚጠጋ አካባቢ ምንም አይነት ግንኙነት አላደረጋችሁም ማለት ነው? ምንም? አዎ። አንቺስ ማለት ይሄን ነገር እንዴት ማለት ስሜት ይኖርሻል? ሴት ልጅ ነሽ፣ ብዙ ነገር ትፈልጊያለሽ፣ ብዙ ነገር ያምርሻል እና እንዴትስ አንቺ ይሄን ነገር ተቋቁመሽ እንዴት እስካሁን እስቀጠልሽ? ያው እኔ ምልህ የኔ ደስተኝነት ምናምን ሳይሆን የነበረው እኔ ሁለታችን አብረን ደስተኛ መሆን ካልቻለን የአማራጭ አልነበረኝም። ምክንያቱም
እኔ ማድረግ የፈለኩት በሰዓቱ ከሱ ጋራ የሆነ የሚያግባባን ነገር መፈለግ ነበር የፈለኩትኝ ግን ምንም ማድረግ አልቻልኩኝም። መግባባት አልቻልም እና ትንሽ ከባድ ሁኔታ ውስጥ ነበር። ስለዚህ አሁን አንቺ ህይወቴ ላይ ያጋጠመኝ የምትይው ይሄኛውን አይነት ችግር ነው ማለት ነው። የተወሰነ መድኃኒቶችንም እንግዲህ ጓደኛሽ አምታልሽ ለመጠቀም ሞክረሽ ነገሮች እንዳልተሳኩ ነው እንግዲህ እየነገርሽኝ ያለሽው። ስለዚህ አሁን ይሄ ሁሉ ነገር እንግዲህ አሁን ለተመልካችን መማሪያ እንዲሁም በሚል ነው እዚህ ጋርም እንግዲህ እየተነጋገርን ያለ ነው እና ስለዚህ አሁን ባለመነጋገራችሁ እናንተም ደግሞ ግልጽ ሆናችሁ ባለማውራታችሁ ነው እንግዲህ ነገሮች እየከበዱ መጡ የምትይው አይደለ? ስለዚህ አሁን ለተመልካችም ለምንም እንደማስተላለፍም የሚሆነው ያው ማለት ምንም ነገር ላይ መወራት መግባባት ደረጃ ላይ መድረስ እንዳለብን ነው አይደለ ብዬ የማስበው። ምክንያቱም አሁን ከባለቤቱ ጋር ማውራት ካልቻለ ለምሳሌ ሌላ ባለሙያ ጋር ሄዶ የሚያወራው ነገር ሊኖር ይችላል። ግን ደግሞ ኬዙን ከባለቤቱ ጋር ነው መጀመሪያ ማውራት ያለበት እያንዳንዱ። ምክንያቱም ሁለታቸው አንድ ላይ አውርተው መግባባት ከቻሉ መፍትሄ የማይገኝበት መንገድ የለም ብዬ አላስብም። ብዙዎቻችን ኢትዮጵያኖች እንግዲህ እዚህ አይነት ነገር ላይ በጣም ችግር አለ። ለማውራት መተፋፈር ምናምን አለ ማለት ባለትዳር ሆነን እንኳን ብዙ ነገራችንን እንግዲህ ፊት ለፊት የምንተያይ የምናወራ ሆነን ሳለ እንደዚህ አይነት ነገሮች ግን ሲፈጠሩ አንዱ ለአንዱ ደካማ ይሆናል። ይህን ነገር ደፍሮ ለማውራት አቅም ያጣል አንደኛው ሰው ወይ አንደኛው እንኳን እንትን ቢል ወይ ሁለቱም አቅም ያጣሉና እንደዚህ አይነት ነገር ላይ ግልጽ ሆኖ ማውራት አለባቸው ማለት ይሄ ነገር በጣም አስፈላጊ ነገር ነው። ይሄ ነገር ማለት የአንድ ሰው ወገን ብቻ የአንድ ሰው ስሜት አይደለም፣ የጋራ መተሳሰብ የጋራ ስሜት ነው እና ከስሜትም አንጻር ብቻ ሳይሆን ደግሞ ዘርም ለማስቀጠልም የምንጠቀምበት በጣም አስፈላጊ የሆነ ነገር ነው ብዬ አስባለሁ። እንግዲህ እኔ ራሴን ግምት ነው። ስለዚህ እነዚህ ነገር በጣም እናንተ ህይወታችሁ ላይ አሁን አደጋ ፈጥሮ ትዳራችን ሁላ እስከ መፍረስ ደረጃ እየደረሰ ነው እያልሽ ነው እንግዲህ ያለሽው። እኔ ግን አሁን አንድ ነገር ግር ያለኝ ጓደኛሽ እንግዲህ ያው መድኃኒቱን አምታኛለች ግን ተጠቅመንም ምንም እንትን ሊል አልቻለም ብለሽኝ ነበር። ግን ማለት ይህን ነገር ተጠቅሞ እንዴት እንደዚህ አይነት ነገር ቢያንስ እንኳን የተወሰነ የስሜት መነሳሳት እንዴት የለውም የሚለው ነገር ውስጤ ላይ ጥርጣሬ ጥያቄ ስለጫረብኝ ምናልባት እንደው ካላስቸገርኩሽ ወይ የመድኃኒት እቃው ወይም ደግሞ የመድኃኒቱ አሁንም ድረስ ካለ እሱን ነገር ማየት የምችል ከሆነ ምክንያቱም የተሳሳተ ነገር ይዛልሽ መታ ከሆነ ወይም ደግሞ ከምን አንጻር ነው ባለቤትሽም መጥቶ ደግሞ ከእሱም ጋር ትንሽ ቆይታ ማድረግ ስለምፈልግ እነዚህን ነገሮች ማድረግ የምትችል ከሆነና ለእኔ የምትተባበሪ ብዬ ስላሰብኩ ነው። ጓደኛዬ በጣም አምናት ጓደኛዬ ከሆነች ምልህ እንደዚህ አይነት ሌላ ነገር አድርጋለች ምናምን ለማለት ፈልጌ እኮ አይደለም። ማለት እንደው በስህተት ገባሽ። አሁን አንዳንዴ ኦንላይን ላይ እንደዚህ አይነት ነገሮች ይሸጣሉና ወይ እሷን ብሯን ለመብላት ለመሸወድም አንዳንድ ሰዎች የማይሆን ነገር ሸጦላት ምናምን ለማየት ነው እኮ እንጂ ሌላ ነገር አስቤ እንኳን አይደለም። እኔ በነገራችን ላይ ኖርማሊ ጋዜጠኛ ነኝ። ያንዳንዱን ነገር ጥርጣሬ ይጭርብኛል ማለት ሁሉን ነገር መመራመር ልክ ነህ። ግን እሷ እንደዚህ አይነት ነገር አታረግም እርግጠኛ ነኝ። ምክንያቱም በጣም ማምናት ጓደኛዬ ነች። እሷ አድርጋለች ለማለት አይደለም። ከዛ አንጻር አትይብኝ፣ ይቅርታ እንደዛ ለማለት ፈልጌ ሳይሆን መድኃኒቱ ምንነቱን እንደዚሁ ያው ለማወቅ ነው። ይሄ ጠላት ሰው ስህተት ሰርቶ ከሆነ ለማለት ፈልጌ ነው። መድኃኒቱን ችግር የለውም ማሳያለሁ። ግን እሷ እንደዚህ ሌላ ነገር እንደማታደርግ በጣም እርግጠኛ ነኝ። ምክንያቱም በጣም ማምናት የምተማመንባት ጓደኛዬ ስለሆነች ሌላ እንትን ያለ ነገር ምናምን አታደርግም እርግጠኛ ነኝ። እሺ ችግር የለውም። እሺ መድኃኒቱን ያው ማየት እፈልጋለሁ። እንዲሁም ደግሞ ባለቤትሽ ቅርብ ሰዓት የሚመጣ ከሆነ ከእሱም ጋር የተወሰኑ ቆይታዎችን ማድረግ እፈልጋለሁ እና ማለት ችግሩ እንዴት ነው የተፈጠረው የሚለውን ማወቅ ስለምፈልግ። አረ እንደውም ባለቤቴ ከአንተ ጋር እንደማወራ ምናምን አያውቅም። ሳያውቅ ነው እያወራሁ ያለሁት እና ምን ስለዚህ አሁን ይሄንን ነገር አልተነጋገራችሁም? ከኔ ጋር አላወራንም። ግን ምን ችግር አለው ማለት አሁን እሱን አውርቼው መፍትሄ ሊኖረው ይችላል ብዬ ስላሰብኩ ነው። ምክንያቱም እንደዚህ ዶዙን በለዋ ሰጠው ነገር ሳያውቅ ስለሆነ የሰጠው የነበረ አሁን እየነገርኩ ያለው ስለአንተ ነው እንጂ ቢያንስ ይሄን ነገር እንኳን ባንነግረው ስለ መድኃኒቱ ይቅርና እንደው እንዲሁ ለማዋራት እንደው ምክንያቱም መጀመሪያ በነግረው ኖሮ ነበረ እንጂ አሁን ኦልሬዲ ለአንተ ነግሬ እሱ ቢሰማ ሌላ ነገር ነው የሚያስበው። ምክንያቱም ለእሱ ብዬ ያደረግኩት ስለማይመስለው ምክንያቱም የሆነ ጥሩ ነገር ያስባል ብዬ አላስብም። ማለት አይታወቅም እኮ የተሻለም ነገር ሊመጣ ይችላል፣ ጥሩ ነገር ሊሆን ይችላል እና መጥቶ ደግሞ አሪፍ ነገር ብንወያይ ከሱም ካለው አንጻር የተሻለ ነገር ከሱም ልንሰማ እንችላለን። ወደ መፍትሄ የሚኬድበት ነገር ሊኖር ይችላል። አንቺ ተስፋ እንደመቁረጥሽ ላይሆን ይችላል ብዬ ስላሰብኩኝ ነው።
ልክ ነህ። ግን አንተ እናንተ እዚህ እንደመጣችሁ ምናምን ራሱ ስላልነገርኩትኝ ለምን ምናምን የሚለው ነገር እንደኛ ገመናችን እንደዚህ አይነት ነገር ለምን እንትን ላይ ያወጣሽ ምናምን የሚለው ነገር አለ አይደለ? ገመና ስለሆነ መጀመሪያ ባወራበት ነው እንጂ አሁን ላይ የሚናደድ ይመስለኛል ስላልነገርኩትኝ። እስቲ እኔ እንግዲህ ያው እናግባባዋለን ብዬ አስባለሁ። እስቲ እንግዲህ መጥቶ የምናወራበትን ሁኔታ ቢፈጠር ደስ ይለኛል። ግን እስከዛ ደግሞ መድኃኒቱን አምጥተሽ ብታሳይኝና ያለውን ነገር እኔም እንግዲህ ከባልደረቦቼ ጋር አይቼ እቃው ካለ እቃውን አይቼ ለመወሰን እንዲመቸኝ ብዬ ነው። ካለ እባክሽ ብታመጭልኝና ሊያው ችግር የለውም አሳያለሁ። እሺ ስለዚህ በቃ ይዘሽልኝ ነይና። እሺ አመጣላለሁ። እሺ ውድ ተመልካቾቻችን እንግዲህ መድኃኒቱን ልታሳየን ፈቃደኛ ሆና አምጥታ ሰጥታናለች ማለት ነው። እኛም እንግዲህ እዚህ ከባልደረቦቻችን ጋር አይተንበት ያው ያለውን ነገር ደግሞ እኛም መቼም መርማሪ ጋዜጠኞች ነን። እያንዳንዱን ነገር መመራመር መጠየቅ ስላለብን ይህንን ነገር መመርመር ፈለግንና ባልደረቦችን እንግዲህ ልክ ያለው አንድ የምናውቀው ላብራቶሪ ስላለ እዛ እንዲመረመር ይሄ መድኃኒት የምር የተባለው አይነት መድኃኒት ነው ወይስ ሌላ ነገር ነው ወይስ ውስጡ ምን አይነት ንጥረ ነገሮችን ይዟል የሚለውን ነገር እንዲመረመር ልከናል ማለት ነው። እንግዲህ ይህን ነገር ሳደርግ አንቺ ግር እያለች ነበረ። ነገሮችን ያው ከመጀመሪያው ከስር መሰረቱ ጀምሮ ያንኑ ነገር መጣራት ስላለባቸው ነው። ገባሽ? እውነት ይህን ነገር ወስዷል የተባለውን ነገር ወስዶ ከሆነስ ለምንድነው ለውጥ ያላመጣው የሚለውን አንደኛም እሱን ለማወቅ ስለምንፈልግ ነው። እና አይ ምን ማለት ምን ይኖርበታል ብለህ አስበህ መድኃኒቱ ምን ይሆናል ብለህ አስበህ ነው? ያው እንደነገርኩሽ ነው እንግዲህ የተባለውን አይነት ትክክለኛ መድኃኒት ወስዶ ከሆነ በዚህን ያክል እንደዚህ ሊጠቀመው ፈልጎ የተጠቅሞት ግን እንዴት ለውጥ እንዳላመጣ አንቺ ያን ነገር እንግዲህ ጨምረሽ እንደሰጠሽው ምግብም ላይ ውሃም ላይ እየጨመርሽ እንደሰጠሽው ነገርሽኝ ነበረ። ግን ምንም አይነት እንግዲህ ስሜት መነሳሳት የተለየ ነገር አላየሁበትም እያልሽኝ ነው። አዎ ልክ ነህ። ግን ማለት ነው አሁን ምርመራ ምናምን ያልከው ነገር ትንሽ ግራ ያጋባኝ። መቼም እሷ ሌላ ነገር አታመጣልኝም እርግጠኛ ነኝ። ማለት እሷ እኮ ታመጣለች ሳይሆን እንደው ምናልባት አይታወቅም ይህን ነገር የሸጡላት ሰዎች እንዲህ ከመድኃኒት ጋር የተያዘ ብዙ ኬዝ እኛም ሰርተናል ከዚህ በፊት። በሀሰት የሚወጡ መድኃኒቶች አሉ፣ እንዲሁም ኤክስፓየርዳቸው ያለፈ እንደዛ አይነት ነገሮች ስላሉ ነው አይደለም ትክክለኛው መድኃኒት ነው አይደለም የሚለውን ነገር ማጣራት ስለፈለግን እንጂ ጓደኛሽን ለመወንጀል ፈልገን አይደለም። ግን እንደው ያው ጓደኛሽ ነች ያለውን ነገር እኛም ጥያቄ ስለሚጭርብን እያንዳንዱ ነገር መመርመር ስለምፈልግ ለዛ ነው። ጓደኛሽንም ደግሞ ቢቻል እንደውም እሷን ማግኝተን ማውራት ብንችልና ስላለው ነገር ብናወራት ሁላ ደስ ይለናል። ከባለቤትሽም በተጨማሪ እንደውም አረ ችግር የለም ታወራታለችው። ግን አሁን እንደዚህ አይነት ነገር እሷን ምርመራ ምናምን ስትሉ እሷን እንደማላምናት አይነት ነገር ነው የሚሰማት። አሁን እሷ እንደዚህ ነገር ብትጠይቃት እሷን ከጥርጣሬ ሳይሆን ያው እሱ እንግዲህ ገና ምርመራውም እንኳን አልተረጋገጠም። ምን ስለ መድኃኒቱ ምንነት ራሱ ምንም የተረጋገጠ ነገር የለም። ግን እንደው እኛ ያው ለራሳችን እንትን ስንል ነው ውስጣችን ገባሽ ለአመኔታ ስንል እያንዳንዱ ነገር መመርመር ስላለብን ለዛ ነው ይሄን ነገር እያደረግን ያለ ነው። እንደ ሌላ ነገር ሀሳብ የማይገባሽ። ግን ያው እንዲሁ ስለ ጓደኛሽ ካነሳን አይቀር እንደው ከጓደኛዬ ጋር 1 ዓመት ነው የምንተዋወቀው ብለሽኝ ነበርና እንዴት ነው ትውውቃችሁ? በጣም የቀረበ ነው? እንዴትስ ነው የተገናኛችሁት? እንደትውውቁ የተገናኘ ነው በአጋጣሚ ነው፣ በስራ ጉዳይ ነው የተገናኘ ነውና ያው ወዲያው ነው የተቀራረብ ነው። አሁን ላይ በቃ ጀስት እንደ ሲስተር በቃ እንደ ትማማቾች ነው። እንትንም በጣም ሁሉን ነገር አማክራታለሁ። እሷም እንደዛው ቤቴ ውስጥ እያንዳንዱን ገጥመኝ ነገር አወራታለሁ። መፍትሄ ወዲያው ነው እንትን የምትለኝ በቃ እንደዚህ ብናደርግ እንደዚህ ሻር ምናምን ነገር ይሆናል አይደለ? ሸክምን ቅልል የሚያደርግልህ አይነት ሰው እንደዛ ናት ለእኔና ለዛ ነው ሁሉንም ነገር ማማከራት እንጂ አሁን እንደዚህ አይነት ነገር ደፍረህ ከሌላ ሰው ጋር የምታወራው ነገር አይደለም። አሁን የቤት ገመና አውጥተህ የምታወራው ነገር አይደለም። ግን የሆነ ለማውራት የምትቀል አይነት ሰው ናትና ስለቀለለችኝ በቃ እንደዚህ ብዬ አዋራሁትኝ። በቃ እንደዚህ እንሞክር፣ ለውጥ የሚኖረው ከሆነ መጨረሻ ላይ ብንነግረውም እሱ ምክንያቱን አይጠይቅሽም። ከተለወጠ በኋላ አይጠይቅሽም። ቢጠይቅሽም ኦልሬዲ ስለተለወጠ ያን ያህል እንትን ያለሽ ምናምን ስትለኝ በቃ በራሴ ማድረግ የምችለው ነገር ከሆነ ችግር የለም ምናምን ብዬ ተስማሙ። ስለዚህ ሳትነግሪው ያንን ነገር እንድታደርጊው እሷ ነው ያግባባችሽ ማለት ነው? ሁለታችን ተነጋግረን ነው በቃ እንትኑ ሀሳቡን ስታመጣ ወደ እኔ የተስማማሁት። ምክንያቱም ማንም ሰው ሳይሰማ ራሴ የሚፈታው ነገር ከሆነ ቀላል ነው ብዬ ስለማስብ ለዛ ነው
የተስማማሁትና የመከርኩት። ቅድም ያው እንግዲህ መድኃኒቱን በምትሰጪኝ ሰዓት ከካሜራን ጀርባ አንዳንድ ነገሮችን እንግዲህ ስለሷም እየጠየቅኩሽ እየነገርሽኝ ነበረ። አዘውትራ እዚህ ቤት እንደምትመጣም እየነገርሽኝ ነበረ። ብዙ ጊዜ ማምሻው ላይ ከስራ መልስም ወደዚህ እንደምትመጣና ከአንቺ ጋርም የተወሰነ ተጫወታችሁ ከባለቤትሽም ጋር በደንብ እንደሚታወቁት ነግሪኝ ነበር እና እንደዚህ አይነት ቀረቤታችሁ ከበፊትም ከረጅም ጊዜ ጀምሮ የቆየ ነው ወይስ አሁን ቅርብ ጊዜ ነው እንደዚህ አይነት ነገር የመጣው? ቤት ትመጣለች ከባለቤቴ ጋር እኔ ጋር በጣም ስለምንግባባ እያንዳንዱን ነገር ስለምታግዘኝ እሱ በጣም ነው የሚወዳት ስለ በቃ ጀስት እንደ ፋሚሊ ነው እንትን የምንለውና በቃ እያንዳንዱን ነገር ቤት አብረን ትመጣለች፣ አብረን ነው የምንለው። የሆነ ቦታ ስንሄድ አብረን እንሄዳለን ምናምን እና በቃ የሆነ ነገር እኔ ያደርጋለሁ ካልኩኝ በቃ አብረን ነው ከእሷ ጋር እንትን የምንለውና ከእሱ ጋር በጣም ነው የሚግባቡት። ስለዚህ እሷም እዚህ እንግዲህ የመምጣት ልምድ ስላላት ምናልባት እንደውም አጋጣሚ ዛሬም ልትመጣ ትችላለች አይደል? ምናልባት ትመጣለች ብዬ አስባለሁ። ግን እንደዚህ አይነት መድኃኒት አምጥተሽ ነው ምናምን ባትላት ደስ ይለኛል። ምክንያቱም አይ እኔ እሱን ለመጠየቅ አይደለም። ግን ያው ነገሩን ነው። አሁን እኛ በዋነኝነት እንደውም ከእሷ ይልቅ ባልሽን ብናገኘውና ከባልሽ ጋር ቆይታ ብናደርገን እሱን ነው። አረ እንደውም እኮ ባለቤቴ አሁን መምጫው እየደረሰ ነው በእናትህ። ምክንያቱም ስላልነገርኩትኝ መጀመሪያ ከኔ ስላልሰማ ገመናዬን አወጣሽ ብሎ እሱ ራሱ ይቆጣኛል እና አሁን ራሱ መምጫው ሰዓት እየደረሰ ነው። እባክህ ብንጨርስ ደስ ይለኛል። አሁን ኦልሞስት እንግዲህ 6 ምናምን አልፎ ወደ 7 እየተጠጋ ነው። ምሳ እዚሁ አካባቢ ነው የሚሰራው እና ምሳ ነው የሚመጣው። እና ምሳ ሰዓት ምናምን ስለሚመጣ አሁን ብንጨርስ ደስ ይለኛል። ምክንያቱም እኔ ገመናን ትልቅ ነገር ነው ሚዲያ ላይ ምናምን ማውጣት፣ ምክንያቱም ጥሩ ስሜት አይደለም። እሱ እንደውም እየተሳቀቀ ነውና አይ እንትን እኮ አይደለም ማለት አሁን እሱን በሚጎዳ መልኩም አይደለም አሁን የምናዋራውም እንትን የምንለው ማለት ቀለል አድርገን ድንገት ይሄን ነገር እንደሰማን አድርገን አንቺ እንደነገርሽን ሳይሆን መስማት የለበትም ማለት መጀመሪያ እኔ ጋር ማውራት አለበት እንጂ አሁን ዛሬ እሱን ማግኘት የለብም። ግዴለሽ ማለት አሁን አንዴ መተናል። ነገ ደግሞ ምን አይነት ጉዳይ እንደሚገጥመን አይታወቅም። ነገ ደግሞ ከዚህ የባሰ ሌሎች ችግሮች ይመጣሉና ያው እንዳይሽው እንግዲህ ሰሞኑን በጣም ብዙ ወንጀሎች ትዳር ማለት ታስተካክላላችሁ ዳም ብዬ ነው እንጂ እኮ ባንዴ አሁን ዛሬ መጣ ከተገናኛችሁ ዛሬ ሆኖ ትዳር በዚህ መልኩ ደግሞ እንዲያበቃ አልፈልግም። ያ ማለት እንደዚህ በእንደዚህ አይነት ነገር ስላልተስማማን ብቻ ትዳራችን ያበቃል ማለት አይደለም። ግን አሁን እሱ ዛሬ ያገኘ ማለት ኦሬዲ ትዳር ያበቃል ምናምን አይደለም። አይዞሽ እኔ ማለት እንደዚህ እንዲሰማሽ ገመና ስለሆነ ይሄ እሱ ባንዴ ነው የሚናደደው እና ሲያገኝ እሱ በጣም ይናደዳል። አሁን እኛ ገመናችሁን ይፋ ለማውጣት ወይም ሚዲያ ላይ ለማውጣት ምናምን ሳይሆን ገባሽ? አሁን ከነገርሽኝ አንፃር ለእናንተ መፍትሄ ሊኖረው ይችላል እኮ። መጀመሪያ እኔ አውርቻው ነው መሆን ያለበት። አሁን እኮ ትልቅ ነገር ነው ባንዴ ነው እሱ የሚናደደው ማለት አሁን አንቺ ብታወሩ ላይስማማ ይችላል፣ እንትን ሊል ይችላል። ነገ ደግሞ እኛ ሌላ ነገር ሊገጥመን ይችላል። ብዙ ነገሮች ሊኖሩ ስለሚችሉ ብዬ ነው። ግን ዛሬ አሁን አንዴ መተናል። አሁን ደግሞ መሳሳት እንግዲህ መሆኑ መምጫው መድረሱም ለኛ የተሻለ ነገር ስለሆነ አንዴ ነገሩን በጀመርንበት እኮ መጀመሪያ እኔ ላስረዳው እንደዚህ ይሻላል እንጂ ከባድ ነው የሚሆነው። ዛሬ አሁን ታስረጁና ወይ በኋላ ላይ እንምጣ፣ ከምሳ በኋላ እንምጣ ወይስ ይችላል? አሁን ዛሬ እንደዚህ አይነት ነገር ስናገር ምክንያቱም ከባድ ነው። መጀመሪያ እኔ ላውራውና እንደዚህ ምናምን ብዬ ምክንያቱም አውርቼው ይሻላል እንጂ ድንገት ሲመጣ እዚህ ቁጭ ብለው ያገኘ ከባድ ነው የሚሆነው። አታስቢ፣ ያን ያህል እንኳን እንደዚህ የሚያሰጋ ነገር አይኖርም። እኛ እናግባባዋለን። እንግዲህ ያው ከጀርባ የምታያቸውን ባልደረቦቼም በብዙ ነገር የተካኑ ናቸው። እሱን ማግባባት በእኔ ቦታ ሆነ ብታይ ይከብዳል። ምልህ ግድ የለሽም። አሁን ይኸውልሽ የሰጠሽኝ መድኃኒት እንግዲህ የማውቃቸው የኔ የቅርቤ ሰዎች ጋር ስለሆነ ላኩትኝ። እሱንም አሁን ዛሬውን ውጤት እንሰማለን፣ ያለውን ነገር እናውቃለን። እንዲሁም ደግሞ ባለቤትሽ አሁን የሚመጣ ከሆነ ደግሞ ከስሙ የተወሰነ ቆይታ አድርገን መፍትሄ ላይ ዛሬውኑ ብንደርስ አይሻልም? ማለት ኧረ በማርያም እሱን ባታገኘው በጣም ደስ ይለኛል። ስለዚህ ለዛሬ ላይ በቃንና ስጋት አይግባሽ ማለት እኔ እኮ ያን ያህል እንትን ለማለት አንቺንም ለማስጨነቅ ምናምን አይደለም። አይ እንዴ ምን እያልከኝ ነው? ዛሬ ማለት ዛሬ ትዳር እንዲያበቃ ነው የፈለግከው ነው? አልገባኝም። አታስቢ ማለት እኔ ትዳርሽ እንዲያበቃም አይደለም። ባይሆን እንደውም ከነገርሽ ነገር አንጻር አንቺም ያለሽበት ችግር ስለተረዳሁትኝ መፍትሄ ካለው መፍትሄ እንፈልግልሽ እንጂ እኔ እኮ ታሪኩን ሰምቼ መሄድ እችላለሁ፣ ችግር የለም። ግን ያው መፍትሄ ይኖረዋል ያለውን ነገር እንደዚህ አይነት ነገሮችም ከዚህ በፊትም የተሰሩ አልተግባባንም። አሁን እኔ አወራውና ወይ ሌላ ጊዜ ትመጣለህ እንጂ አሁን እሱ እየመጣ ነው። ምክንያቱም
ዛሬ እሱ እዚህ አገኘህ ማለት ኦልሬዲ ዛሬ ትዳር ያበቃል። እንደዚህ ደግሞ እንዲሆን አልፈልግም። ስለዚህ ለዛሬው ይበቃናል። እዚህ ጋር ሐሳብ አይግባሽ፣ ግድ የለሽም ትንሽ እንጠብቀው። ግድ አይ ዛሬ ይሁንም መጀመሪያ እኔ ማውራት ያለብኝ እሱን ለዛሬ እዚህ ጋር ይበቃናል። እንደውም ይውጣ ይበቃናል። እስካሁን ያው ብዙ ነገር አውርተናል። ያው ይገባኛል፣ ብዙ ነገር አውርተናል፣ ብዙ ነገር ተፈጥሯል። እስካሁን ያሉትን ነገሮች እኮ ነገርሽኝ አይደል? ለሌሎች መማሪያ ይሆናሉ፣ ትምህርት ይሆናሉ ብለን እኮ ተነጋገርንባቸው አይደል? ስለዚህ አሁን ደግሞ ባለቤትሽ መጥቶ ደግሞ ችግሩ ከምን አንፃር ነው? ማን ጋር ነው ችግሩ? አይ እዚህ ጋር አንተ ሊያገኘ አይገባም። ስጋት ሊኖርብሽ አይገባም። አታስቢ ማለት የከፋ ነገር አይደርስም። ያለውን ነገር እናረጋጋው። ግድ የለሽም መፍትሄ ላይ ነው የምንደርሰው እንጂ አታስቸግር። ተረሱጣ እባክሽን ይኸውልሽ እኔት እኔ አናግሬ ከዛ ነገር መለስ ትችላለህ። ተነጋግረን አይደል እዚህ ድረስ የመጣው ብዙ ነገር አወራን አይደል? መጀመሪያ እኔ ላወራው የሚገባው አይደል? እባክሽን ተቀመጪና የተወሰነ ደቂቃ ስጪኝ። በቃ አሁን ውጣልኝ በእናትህ እባክሽን 5 ደቂቃ እሺ ቢያንስ ስጪኝና ቁጭ ብለን ማውራት። እሺ ትንሽ ስለ ባለቤትሽ የተወሰነ ነገር ዛሬ ማውራና ውጣልኝ ነው የመጣው። ስለዚህ ውጣልኝ በቃ እኔ እሱን አይደል? እኔ እባክሽን አንዴ ትንሽ ደቂቃ እሺ ስጪኝና አይደለም ውጣልኝ በእውነት እወጣለሁ። እሺ ትንሽ ደቂቃ ስጪኝና የተወሰነ ነገሮችን ባለቤታውን ይመጣል ደርሶ አብሬን የጠራው አይደለ? ውጤቱን ብቻ እስክንሰማ እኮ ላጓራውና እሱ ትመለሳለህ። አሁን ግን ውጣልኝ። እሺ ወይ ወይኔ ኢዮብ ነው ኢዮብ ፍቅር ምንድነው? ኢዮብ ነው ምን ሆነሻል? ቆይ ባለቤትሽ እሱ ነው? አሙሻል እንዴ? እባክህን ተረጋጋ። ኢዮብ ማን አንተ? ቆይ እነግርሃለሁ፣ አስረዳሃለሁ። ተረጋጋ። ደህና ነኝ፣ ሰላም ነው። ቁጭ በል። ካሜራ ምንድነው? ቆይ ምንድነው? ተረጋጋና ያናሉ ነገር ላስረዳ። እሺ ተረጋጋና እነግርሃለሁ። ኢዮብ ተረጋጋ። ምንም የተፈጠረ ነገር የለም። እስቲ ና ቁጭ በልና እናውራ። ቁጭ በልና እናውራ። ግድ የለም ኢዮብ እነግርሃለሁ። ይኸውልህ ምን መሰለህ፣ አንዳንድ የተፈጠሩ ነገሮች ስለ ትዳራችሁ ጉዳይ ያለውን ነገር እያወራን ነበርና ኢዮብ ይኸውልህ ተረጋጋ። መጀመሪያ ተረጋጋ። ምንም አልሆነችም። ይኸውልህ ባለቤት ምንም ሆነ አይደለም። ኢዮብ ስማኝ እኔን እስኪ ስለ ትዳራችሁ ስለ ትዳራችሁ አንዳንድ መወያየት ያለብን ነገር ነበርና ያው ችግር እንደተፈጠረ ሰምቻለሁ። ስለ ትዳር አዎ ተረጋጋ። ይኸውልህ መረጋጋት መቻል አለብን መጀመሪያ። ኢዮብ ተረጋጋ እንዴ አንቺ ኢዮብ ተው እንደዚህ ማድረግ የለብህም አንተ። ተው ተረጋጋ። ምን ሆነ ነው? አንቺ እንደዚህ ታደርጊያለሽ? ተው ከሷ እንደዚህ ተረጋጋ። አይገባም። ተረጋጋ ኢዮብ። ሚዲያ ላይ እንደዚህ ለቀቀኝ እንዴ ለቀቀኝ አንተ። ተረጋጋ። መጀመሪያ መረጋጋት መቻል አለብሽ ኢዮብ። የባለቤትሽን ሚስጥር መያዝ ሲገባሽ አንቺ ጭራሽ ሚዲያ ላይ እኛ እኮ ለእናንተ ስንል የመጣ ነው አይደል እንዴ? እስቲ ስማኝ መጀመሪያ። ወይኔ ሚስጥር በቃ እንደዚህ ታወጪዋለሽ አደባባይ። እስቲ ተረጋጋ። ተረጋጋምቶኝ መጀመሪያ ስለኛ ማንነት ታስረዳኝ። የኛ ማንነት ታውቃለህ መጀመሪያ? ምንም ነው አያገባኝም። ይኸውልህ እኛ ይኸውልህ ቆይ እስቲ ተረጋጋ። ለምን ማስተማኝ? ትንሽ እስቲ ጊዜ ስጠኝ እስቲ። ወይኔ ኢዮብ እኛ እኮ ለእናንተ ሚስቴ ነሽ አንቺ። የሚያዛቃትሽ ብለን የመጣ ነው። እኔ ምንም መፍትሄ አልፈልግም። አንተ ማን ነሽ ጀመረ? እኔ አውቃለሁ። እኔ ምንም አልረጋጋም። እያንዳንዱ ስለኛ ላስረዳ፣ እኛ ማን እንደሆነን ሁሉንም ነገር ላስረዳ መጀመሪያ። እኔ ምንም አታስረዳኝ። ይኸውልህ እኛ ስለ ትዳራችሁ መፍትሄ ልናመጣ ነው የመጣ ነው። እኔ ምንም ትዳር አትበለኝ። እንደተጨነቅ ይገባኛል። ምንም አያገባም በእኛ ትዳር ውስጥ። ቆይ ኢዮብ ተረጋጋ እስኪ መጀመሪያ። እኔ አልረጋጋም እኮ እያልኩ ነው። አሰማኝም እንዴ? ያለባችሁን ችግር ይኸውልህ ሚስትህ በደንብ ነግራኛለች። አሁን ይኸውልህ ምንም መፍራት አይጠበቅብህም። ካስፈለገ ይኸውልህ ካሜራውን ፈርተህ ከሆነ ካሜራውን መጥፋት አልፈራም። ምንድነው የምትለኝ አንተ? እኔ ምን ችግር የለብኝም እያልኩ እኮ ችግር ከሌለበት አይደለም ተረጋግተን ቁጭ ብለን አናወራም? ቆይ ማን አንተ ሲጀመር ማን አንተ? እኔ ጋዜጠኛ መርማሪ ጋዜጠኛ ነኝ። የፈለግከው ነው። እኔ ግን አያገባኝም። በቃ ተወኝ በቃ። መፍትሄ ላመጣልህ እኮ ነው የመጣሁት። ኢዮብ መረጋጋት አለብሽ። ተረጋጋ። ምንም አልረጋጋም። እኔ እቺ ሚስቴ ነች። አሁን ለኔ አሁን ሚስት ነው የምትባለው? ምንድነው የምትባለው? ይኸውልህ አሁን እኮ ገመናህ ይኸውልህ ሚዲያ ላይ እንደወጣ እንደባከነ እንዳታስበው። በቃ ባከነ። እርግጠኛ ነኝ ይሄ ነገር ጋዜጠኛ ነኝ። ለመፍትሄ ነው። ነገር በአሁን ነው የምታወጣው። ሄደ ግድ የለም ይኸውልህ ይሄ ነገር ሲሆን አንደኛ ፊታችሁ ይሸፈናል። ድምጽ ራሱ በተወሰነ መልኩ ይቀየራል። የሚቀረጸውም ለሌሎች መማማሪያ እንዲሆን ነው። እሺ ሚስት አይደለችም። የፈለግከው ማድረግ ትችላለህ። በቃ ተወኝ በቃ። ይኸውልህ እንደዛ እንድትል አይገባም። እሺ የፈለግከው ነው። ይኸውልህ ኢዮብ ተረጋጋ። ይቻላል። እኔ ምንም አልረጋጋም። ተወኝ። ይኸውልህ ብዙ ነገር እኔ ምንም አልረጋጋም። አንተ ተው እንደዚህ ነይ ተነሽ። አይዞሽ ማለት አልፈልግም። አንተ ተው እሺ መጀመሪያ እንደዚህ መሆን የለብህም። ማለት አልፈልግም። ተረጋጋ ኢዮብ። እነሱ ሂዱ አሳይሻለሁ። ማን ነው ኢዮብ? ይሄ ነገር ችግሩን ሳንፈታው እኛ ወዴትም አንሄድም። እሺ እንደዚህ መሆን የለባችሁ። ሚስትህ እኮ ናት። እኔ ሚስት አትበለኝ። የፈለግከውን ማድረግ ትችላለህ። እቺ ሚስት አይደለችም። በቃ ስንት ጊዜ በፍቅር አብራችሁ ቆይታችሁ የለ እንዴ? ዛሬ አሁን ይሄ ነገር ሲፈጠር ነው እንደዚህ የምትለው? ትሰማኛለህ? ሚስት እኮ ማለት ምን ነው ታውቃለህ? አልገባትም። አሁን እቺ አሁን ይሄ ሚስጥር መያዝ አቅቷት ነው ሚዲያ ላይ የምታወጣው። ጎረቤቶች ብዙ ሁሉ እሺ ለምን ሰከን አትልም? እኔ ምንም አልሰከን። መረጋጋት መቻላችንም እንዴ? ተረጋጋና እናወራለን። አይዞሽ አንቺም መጀመሪያ መረጋጋት አለብሽ። አይዞሽ ይሄ ነገር እንግዲህ የተፈጠረው እሱም ስሜት ስለሆነ ነው ተናዶ ነው እና እንደሌላ ነገር እንዳትወስጂበት። ኢዮብ
ወይኔዮ መጀመሪያ ነገሩን ተረዳ። እኛ የመጣነው እዚህ ለአንተ መፍትሄ ልናመጣ ነው። እሺ እኔ ምንም መፍትሄ አታምጣልኝ። በቃ እኔ ምንም አልፈልግም። በቃ ውጡልኝ። በቃ ሁላችሁንም አልፈልግም። ነይ አንቺም ውጪ። እኔ እባክህ ቆይ ተረጋጋ። ኢዮብ እንደዚህ ልትል አይገባም እንዴ። ምን ሆነ ነው? አንዴ ካሜራውን አጥፋልኝ። በቃ ታራግተን ነው እንመለሳለን። ካሜራውን አጥፋው። ተረጋጋ ኢዮብ፣ ተረጋጋሽ። እኔ ምንም አልፈልግም። ተረጋጋ። ማናችሁም አልፈልግም። ሂዱልኝ በቃ። ውድ ተመልካቾቻችን እንግዲህ ትንሽ ነገሩን አብረደን ተመልሰን መተናል ማለት ነው። እሱ እንግዲህ ባለቤቷ ኢዮብ የተባለው እሱ ነው ማለት ነው። አይዞህ ኢዮብ፣ መጀመሪያ አንተ እንደዚህ ሊሰማ አይገባም። በጣም ተናደህ ነበር ብዙ ነገር ስታደርግ የነበረው። ሚስት ናት። ስንት ጊዜ ከ2 ዓመት ከምናምን በላይ አብራችሁ የቆያችሁ እንግዲህ ባለቤት ናትና እሷንም በዚህ ልክ ማስደንገጥ የለብህም። በመጀመሪያ ደረጃ መሰለ ወንድሜ፣ አንተ እኮ አልገባህም እኮ። ስላልገባህ እኮ ነው የእኔ ችግር። ይኸውልህ ነገሩን በደንብ ተረድቻለሁ። እሷ በደንብ አስረድተኛለች እያንዳንዱን ነገር። ምን መሰለህ አልገባህም። አሁን እሷ ምን መሰለህ በቃ እኔ ጭራሽ ብላ ሚዲያ ላይ ማውጣቷ እኔ በጣም ነው የተናደድኩት። በጣም አይዞህ፣ እውነቴን ነው፣ በጣም ነው የተናደድኩት። ይገባኛል። እንደወንድ ልጅ እኮ ተረድቻለሁ እኔ። አልተረዳኝም። ስላልተረዳኝ እኮ ነው እንደዚህ ያው። ለአንተ እኮ መፍትሄ ስትል ነው። እሷ እኮ ተጨንቃ እኮ ነው እንደዚህ አሁን እኛ ጋር የመጣችው። እሺ እንደዚህ ልትሆን አይገባም። ምክንያቱም እሷ አሁን ለአንተ የተሻለ ነገር ይኖራል። ምንም ለእኔ ተጨንቅ አይደለም ነው እንጂ አይደለም። ለአንተ ባትጨነቅ ኖሮ እኮ እስካሁን አብረህ ባልቆየች ኖሮ አይደል እንዴ? ለእኛም ለኔ እኮ ነው እንደዚህ ያደረግኩት። እስከመቼ ዝም በይ በእናትሽ። እስከመቼ ድረስ እንደዚህ እንቀጥላለን? ትሰሚኛለሽ? ለእኔ ቢሆን ይሄን ጉዳይ ሚዲያ ላይ ታወጪዋለሽ እንዴ? እኮ እስከመቼ እንደዚህ ለእኛ ብለን ነው ያደረግኩት። ለእኛ ብለን ብዬ ነው ያደረግኩት። ትሰሚኛለሽ? ጎረቤቶቻችን እንዳላወቁ አሁን ጭራሽ ሚዲያ ላይ ጭራሽ ምን ማድረግ ነበረብኝና ማማከር ነበረብን። ይሄን ነገር እኮ መፍትሄ ላይ መድረስ ስላለባት ነው። ለዚህ ነገር እኮ መፍትሄ መሰጠት አለበት አይደል እንዴ? ምንድነው? እኔ ምን ብለህ ታወራለሽ? ይሄ ነገር ይኸውልህ አሁን ተረጋጋና፣ ይኸውልህ ብዙ ነገር እኮ አለ። ለአንተ ሲጀመር ሕክምና ለመሄድ ለምን አልሞከርክም? ቆይ እንዳይን ነገር ሲፈጠር እኔ በእናትህ እኔ ማውራትም አልፈልግም። በቃ በእናትህ ተወኝ። አይዞህ ብዙ ነገር እኮ አሁን ሰምተናል። ሁሉን ነገር እኮ አውቀናል። ምንም የቀረ ነገር እኮ የለም። ሁሉንም ነገር እናውቃለን። እንደዛ ታደርጊያለሽ። ግን አንተ ይኸውልህ ይሄ ነገር እንዴት ነገር አስቤ አይደለም እንደዚህ ያደረኩት። ለምን እንደዛ ትላለች? መጥፎ ነገር አስቤ አይደለም። አንተ እኮ እኔን ማናገርም አትፈልግም። ኢቭን እንኳን አብሮ መተኛቱ ይቀርና ማናገርም ራሱ እንደበፊቱ አቁማል እኮ አይደል እንዴ? እና ምን ማድረግ ነበረብኝ? ትሰሚኛለሽ? እኔ በቃ አንቺን ከዚህ በኋላ አልፈልግሽ። በቃ የፈለግሽው መሆን ትችያለሽ። ኢዮብ አሁን ይሄን ነገር እየተናገርክ ያለው በስሜት እንደሆነ ይገባኛል። ደግሞ እንደዚህ ያደረከን ይኸውልሽ ተረጋጊ እያልኩ ነበር። አንተን እንደዚህ ያደረከው ተረጋጊ። አሁን እኮ እንደሚሆን አስቤ ነበር መጀመሪያ ነገር አይደለም። አሁን እኮ ሁሉ ነገር አሁን እሱ ልውስጥ ስላለ እንደዚህ ስላለ እንደዚህ ይሆናል። ስለዚህ አልፈልግሽም። በቃ ተረጋጋ ኢዮብ፣ አልፈልግሽም። ምንም አልረጋጋም። ተናደህ እንደሆነ ይገባኛል። ግን ነገሮች መፍትሄ ላይ ቢደርሱ አንተ ደስ አይልህም? ይሄ ነገር መፍትሄ ቢኖረው ደስ አይልም? እኔ ምንም መፍትሄ አትበለኝም። በቃ እቺ የባለቤቷን ሚስጥር መደበቅ ካቃታት እቺ አሁን ሚስት ነች። ይሄ ሚስጥር እስከመቼ ነው ቆይ አንተ እስከመቼ ነው እንዲቆይ የፈለከው የነበረው? ሰማኛለህ? እስከመቼ ነው እንዲቆይ የፈለከው? እንደዚህ እንደዚህ አይነት ሁኔታ በእንደዚህ አይነት ግን እስከመቼ ነው መቀጠል የምፈልጉት የነበረው? ሰማኛለህ? እስከመቼ ነው ሊቀጥሉ የነበረው? ሌላ ቤተሰብ ላይ ስትሄድ እኮ ማለት ከዚህ በላይ ችግር የሚይዙ ሚስቶች አሉ። እቺ አንድ ችግር መያዝ አቅታታል። ይሄ እኮ ትልቅ ችግር ነው። ወጣቶች ናችሁ እናንተ ደግሞ በዛ ላይ ገና መቀመጥ ነበረብኝ ነው የምትለው? እንደዚህ ነበር መኖር የነበረብን። ወጣቶች ናችሁ፣ ብዙ ተስፋ አንቺ ማውራት አልፈልግም። በቃ አሁን ከፈለግሽ ውጪልኝ። እኔ ተናደህ እንደሆነ ይገባኛል። ኢዮብ ተረጋጋሽ። መጀመሪያ እንደዚህ መሆን የለብም። በእንደዚህ አይነት አሁን የምታወራው ነገር በኋላ ሊጸጽትህ ይችላልና እንደዚህ ማውራት የለብም። እሺ ተረጋጋ። አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? አሁን እኮ እኔ እኮ ስነጨነቅ በአንተ ቦታ ቢሆን መፍትሄውን ነው የምፈልገው። አንተ ግን ከመፍትሄው ይልቅ መሸሸግ መደበቅ ነው የፈለግከው። ለምን እንደዚህ ትደበቃለህ? ለምንድን ነው? ይሄ እኮ አንተ ብቻ ችግር አይደለም አይደል እንዴ? ብዙዎች ጋር እኮ አለ። እኔ በራሴ መወጣት ነው የምፈልገው። በቃ ምን አታስፈልገኝም። ምን ሞክረሃል? አታስፈልገኝም። እሷ ራሱ ምን ሞክረሃል? ትዋደዳላችሁ አይደል እንዴ? ይሄን ነገር አልፈልጋትም። በቃ ተው ኢዮብ፣ እንደዚህ ማለት አልፈልጋትም። እንደዚህ አሁን በስሜት እንደዚህ እንደምትናገር ይገባኛል፣ እረዳሃለሁ። አሁን ይሄ ነገር ሚዲያ ይወጣብኝ እንትና ለበለስ እንደዚህ መሆንሽን አላወቅኩም ነበር በፊት። ባቅ ኖሮ ማለት ነው አላገባሽም ነበር ጭራሽ ማለት ነው። ነገር አነጋጋር ተው። ከዚህ በላይ ክፉ ነገር አለ እንዴ? ደግሞ ታወሪያለሽ። አሁን እንደዚህ አይነት ነገር መነጋገር የለብንም። እሺ ተው፣ ሚስትህን በዚህ ልክ መናገር የለብንም። እንደዚህ ስንት ጊዜ አብራችሁ የቆያችሁ ስንት አልጋ ስትጋሩ የነበረ ሚስት ነች። አሁን ዛሬ ደርሶ እኔ ስለመጣው እንደዚህ አይነት ነገር እንዲፈጠር እኔም ደስ አይለኝም። አሁን ማለት እኔን ጸጸት ውስጥ እንድከተኝ አልፈልግም። ግን ይሄ ነገር መፍትሄ አለው እያልኩ ነው እኔ። እሺ ወይኔ ኢዮብ መጀመሪያ እስቲ እኔን አዳምጠኝ።
ምን ላዳምጥሽ? ምንድነው መደበቅ የፈለከው? እኔ ምንም መደበቅ አልፈለኩም። በቃ ታዲያ ለምንድን ነው ይሄንን ነገር? እሺ ዶክተር ጋር ሄዳል አማክራል? ንገረኛ። ኧረ እኔ ተወኝ በእናትህ፣ እኔ ላወራም አልፈልግም። በቃ ንገረኝ እስኪ አማክራል ዶክተር? ይኸውልህ አሁን እኔ እርግጠኛ ነኝ መፍትሄ እንደሚኖረው እርግጠኛ ነኝና አንዳንድ መፍትሄዎችን አዘጋጅልሃለሁ ብዬ ነው እንግዲህ ተስፋ የማደርገው። ስለዚህ አንተ እንደዚህ ሆነ ሚስትህንም በዚህ ልክ መናገር የለብም፣ በእንደዚህ ሁኔታም ደግሞ አትቀጥልም። ስለዚህ ለእያንዳንዱ ነገር መፍትሄ እናበጃለን። አንቺም አይዞሽ ማለት አሁን እሱ በስሜታዊ ሆኖ የሚናገረውን ነገር እንደ እንትን እንዳትወስጂበት። ይሄ እንዳይፈጠር ነበር የፈራሁት። እኛ ገባ ችግር የለውም። ለእያንዳንዱ ነገር የተሻለ ነገር እናስተካክላለን፣ የተሻለ ነገር እናመጣለን። እሺ አንቺም እንደዚህ ልትናደጂ እንደዚህ ልትከፊ የሚገባበት ነገር የለም። አይዞሽ፣ ሀሳብ አይግባሽ። ባለቤትሽ አሁን ሲረጋጋ ነገሩን በትክክል ለኛ የሚያስረዳን ይሆናል። ያለውን ነገር መፍትሄ እንወስዳለን። እናንተም ይሄን ነገር ነበር ቀድማችሁ ማድረግ የነበረባችሁ፣ በግልጽ መነጋገር ነበረባችሁ። አንድ ቀን ጸብ ቢኖርም ተነጋግሮ ትክክለኛው ላይ ነገር መድረስ ይችላል። አሰማኝም እኮ ነው የምላትን እኮ አንተ መቼ አማክረህ አታውቃለህ? ቆይ መጀመሪያ አውርተን እናውቃለን። እናንተ ስለማታውቀው እኔን እኮ አሰማኝም እኮ ምንም። ይኸው ነገር ለራሷ ስሜት ብቻ ነው የምትጨነቀው። እስቲ አንተን ስሜት አስረዳለህ። ታራን ታውቃለህ ግን በእናትህ ተወኝ። በእናትህ አታወሪኝ። ስለምንድን ነው የምታወራው? እናንተ እኮ አውርተን አናውቅም ጭራሽ። ሌላ ጸባይ እያመጣ ነው እዚህ ጋር። በቃ እኔ አንቻውን ተናደን እንደሆነ አውቃለሁ፣ ግን እንደዚህ አትሁን እባክህ። እየው እንደዚህ መሆን የለብህም። አሁን ስሜታዊ ስለሆንክ ነው። ተረጋግተን መፍትሄዎች ላይ መድረስ አለብን። እሺ ተረጋጊ። እስቲ ወይ አንቺ ወጣ በይና እኔ እሱን ለብቻው ላናግረው አንዴ እባክሽን አንዴ። እሺ ግን ባታስጨንቀው ደስ ይለኛል። ችግር የለውም፣ አላስጨንቀውም። ምንም ችግር የለውም። እንደዚህ የምታስብልኝ ቢሆን ኖሮ ባልተናገርሽ ነበር። እሺ ደግሞ ደርሶ በቃ አሳብኛለሽ። ተነሽ አንቺ ግድ የለሽም። አሁን ውጪና ተመልሰሽ ትመጫለሽ። እባካችሁ እሷን ከፈለገች እና አንተ ትንሽ ወደዚህ ጠጋ ብል እስኪ እና ውድ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር አይታችኋል። ብዙ ነገር ተፈጥሯል። ኢዮብ እንግዲህ በጣም ስሜታዊ ሆኖ ሚስጥሬ ሚዲያ ላይ ወጣ ብሎ ተናዶ ነው ያለው። ግን አታስብ፣ ካስፈለገ ይሄ ነገር ይጠፋል። እኔ እርግጠኛ ነኝ የምነግርህ፣ አንተ ይሄን ነገር አልፈልግም ካልክ ማጥፋት እንችላለን። አንተ አታጠፉትም። ምን አውቃችሁ? ጋዜጠኞቹ እኮ አውቃችሁ ሁሉ ከዚህ በፊትም እኮ ሌላ ጓደኛዬ ስንስማማበት ብቻ ነው ይሄ ነገር የሚሆነው። እሺ እንደዚህ አትበል። እንደዚህ እንዲሰማህም አልፈልግም። ማለት እኔ አንተን ገመና ሚዲያ ላይ መበተን እንትን የለኝም፣ ግን ይሄ ነገር መፍትሄ እንዳለው ልነግርህ እወዳለሁ። መጀመሪያ መፍትሄ እንዳለው ደግሞ ስታቅ ለሌሎች መማሪያ እንዲሆን መቼም የምትፈቅድ ይሆናል። ያኔ እንግዲህ ተነጋግረን እናንተ ምንወስን ይሆናል ማለት ነው። እሺ ምንድነው መፍትሄው? ግን እስቲ ነገሩን አስረዳኝ እስኪ። ማለት ይሄ ነገር እንዴት ነው አንተ ላይ ሊፈጠርብህ የቻለው? እኔ አሁን ከሷ ሁሉንም ነገር ሰምቻለሁ። እስቲ ቀና በልና ይዞ መጀመሪያ እስቲ ንገረኝ እስቲ። እንደ ወንድ ልጅ እኔ እናንተ እናውራ። አሁን ባለቤትም የለችም። ምንድን ነው እስኪ የተፈጠረው ነገር? ብዬ ነው ማውራ። እኔ ራሱ እኮ ለማውራቱ ላኩ ጨንቆኛል። እውነት አይዞህ፣ እረዳሃለሁ። ወንድ ልጅ ነኝ። ያለውን ነገር ስሜቱን እናንተ እንግባባለን አይደል እንዴ? እንዴት ነው ይሄ ነገር ሊፈጠር የቻለው? ምንድን ነው ይሄን ነገር ያከሰተብህ የሚለውን ነገር እስቲ በዝርዝር አስረዳኝ። አይዞህ፣ አትጨነቅ። እኔ ልጀምርልህ። ማለት ነግራኛለች ሁሉን ነገር። ይሄ ነገር ከ8 ወር በፊት እየተከሰተ እንደመጣ ቀስ በቀስ በሂደት ሁሉ ነገሮች እንደተከሰቱ ነግራኛለች። እንግዲህ አሁን ብልትህ አልታዘዝ እንዳለ እንደማይቆምልህም ብዙ ነገር ነግራኛለች። እና ማለት ይሄ ነገር ከምን አንጻር ሊመጣ እንደቻለ መቼም አንተ ምክንያቱን ታውቀዋለህ፣ ወይም ከመቼ ጀምሮ ይሄ ለውጥ እየመጣ እንዳለ ታውቀዋለህ ብዬ አስባለሁ። ይሄ ነገር እንዴት እንደተፈጠረ እኔም አላውቅም። የሆነ ጊዜ ከዛ በፊት አሁን ይሄ ነገር ሳይፈጠር በፊት በቃ አሪፍ ነበር። ከባለቤቴ ጋር አልጋ ላይ አሪፍ ነበር ምናምን ነገር። በቃ እኔ ራሱ መቼ እንደተፈጠረ እንደዚህ አይነት ነገር እኔ አልገባኝም። በሂደት ነው እንደዚህ አይነት ነገር በቃ እየሆነ ነበር። ነግራኛለች፣ እሷም በዝርዝር ነግራኛለች። ከ8 ወር በፊት እንደዛ ማለት 8 ወር ምናምን እንደሆነው ይሄ ችግር ሲመጣ ደግሞ ቀስ በቀስ መጀመሪያ የመድከም ነገር አልጋ ላይ መድከም ነበረ፣ የማፈር ምናምን አይነት ነገር ብዙ ነገር ነግራኝ ነበርና ከዛ ጭራሽ አልቆም እንዳለህ አልታዘዝ እንዳለህ ነው የነገረችኝ። ሌላም ሴቶች ጋር ምናምን ሞክሬያለሁ። በቃ ይሄ ነገር እምቢ ብሎኛል። ማለት አንተ ከባለቤቴ ከሆነ ብለህ ሌላ ሰው ጋር ሞክረህ ነበር ነው? ከእሷ ከሆነ ችግሩ ብዬ ሌላ ቦታ ምናምን ሄጄ ነበር።
እስቲ ምንድን ነው የሚሰማህ? ማለት ምንም ስሜት ነው የምታጣው ነው ወይስ እንዴት ነው? በቃ ምንም በቃ በፊት ሴቶችን ሳይ በቃ የሌለ ነበር የሚሰማኝ ስሜት። በቃ አላ ወንድ ልጅ የሚሰማው ስሜት ይሰማኝ ነበር። በቃ የመፈለግ ምናምን ስሜት አለ። አሁን ግን ያ ነገር በቃ ስሜት ሁላ ሞቷል ማለት ይቻላል። ስለዚህ አሁን ለምን እንደምኖር ሁላ አላውቅም። ጭራሽ ስሜትህ ምንም እንትን ብሏል፣ ቀዝቅዟል። በቃ ምንም ነገር ይኸውም ደግሞ ጭራሽ ነው የማይነሳው። ምንም ነገር ብታደርግ ማለት ነው ምንም ብታይ ምንም ብትልም ስሜትህ አይነሳም። አረ ምንም በቃ ምንም እየኖርኩ አይደለም እያልኩ እኮ ነው። ምንም በቃ ስሜት የለኝም። በቃ ምንም ሴት ቢመጡ በፊት እንዳልኩ ነው። ብዙ ሴት ማለት ይሄ ነገር ከበፊት ጀምሮ ያልሆነ ነገር ነው፣ አሁን ቅርብ ጊዜ እየመጣ ያለ ነው። እና ምናልባት አንተ ወይ ራስህን ለማበረታታት የተጠቀምካቸው መድኃኒቶች ይኖራሉ። ምናልባት በእነሱ ምክንያት ከሚመጣ ከሆነ እኔ ምንም ተጠቅሜ አላውቅም። እርግጠኛ ነህ ሌላ የተጠቀምከው የምታስታውሰው መድኃኒቶች ካሉ? ምክንያቱም አንዳንድ እንደዚህ ባለማወቅ የሚወሰዱ መድኃኒቶች አሉና ላልተገባ ነገር ይዳርጉናል፣ ለስንፈተ ወሲብ እንዲሁም ደግሞ አሁን አንተ ላለህበት አይነት ችግርም ሊዳርጉ ይችላሉና ምናልባት እነሱ ነገር ተጠቅመህ የምታውቅ ከሆነ እስቲ ከምንጩ ጀምሮ እንስማና ያው ለመፍትሄው እንዲቀለም ብዬ ስለማስብ ነው። ታስታውሰው ነገር አለ? በፊት ከእሷ ጋር ሳልገናኝ በፊት እንደዚህ ጓደኞች ምናምን ነገር ነበሩኝ እና በቃ ሁሌ በየማታ ሁሌ ኦቨር እንወጣ ነበር። በቃ በጣም ነበር የምንዝናናው እና 10 ምናምን እድሜ 10 ምናምን አካባቢ ነበር 17 18 አካባቢ። የዛ ጊዜ ደግሞ በጣም ከባድ ነበር። በቃ ራስን አታውቅም፣ መዝናናት ብቻ ነው ምናምን። ብር ካገኘ በቃ ሴቶች እንትን ማለት ምናምን ነገር እና የዛን የሆነ በቃ እኔና ጓደኞች በጣም ሱሰኞች ጓደኞች አሉ እና በጣም የሚጠቀሙት ነገር አለ እነሱ። እኔ እምቢ ብያቸው የሆነ ግጥ ሰሞን አረ ምንም አትልም በቃ የሆነ ነገር ተችን ተጠቀም በቃ ላሁን ብቻ ምናምን እያሉ ያስጨንቁኝ ነበር። ከዛ በቃ እኔም በቃ ሲጫኑ ምናምን ነገር የሆነ ፓውደር ነገር ነች መሰለኝ የሆነ ነገር እንትን አሉብኝ። ኦኬ ስለዚህ ይሄ ነገር እኮ ግን ድሮ ነው አይደል እንዴ? ድሮ ነው። እኔም እኮ እሱ እኮ ነገር የገባኝ ይሄ እኮ ድሮ እኮ ነው 10 ምናምን እድሜ በነበርኩበት ጊዜ። አሁን ኦልሬዲ 20 ምናምን እድሜ ላይ እንዴት እንደዚህ እንደተከሰተ እኔ ራሱ እኮ ግራ እየገባኝ እኮ ነው። ምንም ሊገባኝ አልቻለም። ማለት እንግዲህ ያለው ነገር ከዛ ጋር ይገናኛል ብዬ አላስብም። ምክንያቱም ያለፈ ታሪክ ነው። ስንት ጊዜን አልፈሃል፣ ብዙ ነገርን አልፈሃል። ግን እንደው ምናልባት አሁን ሚስት ላይ ወይ ጎበዝ ሆነ ለመታየት የምታደርጋቸው ነገሮች ካሉ ምናልባት እነሱ ከሆኑ የሚያመጡት ነገር እስቲ ያለ ነገር ካለ ምንም ሳትደብቅ ንገረኝ። ማለት ለመፍትሄ ነውና የምንጥረው መፍትሄ መገኘት ስላለበት ነገሮች ችግሮች ካሉ ንገረኝ። በቃ ሌላ ምንም የምጠቀመው ነገር የለም። በፊት እንዳልኩ ነው በቃ እንደዚህ አይነት ነገሮችን ነበር የምጠቀመው። እሺ ማለት አሁንስ እስቲ እንደው ይሄ ነገር ከቀነሰ በኋላስ ለመጠቀም ሞክረህ ታውቃለህ? አላውቅም። በቃ ሐኪምስ ለምንድን ነው ለማማከር ያልሞከርከው? ምን ብዬ ነው ሐኪም ጋር የምሄደው? እኔ እኮ በጣም እኮ ነው እንትን የሚለኝ ያሳፍረኛል እኮ ለራሴ ሁላ። እንዴት ብዬ ነው ሐኪም ቤት የምሄደው ብቻዬን? እንደው እሺ ወይ ደግሞ በጣም ለሚቀርብ ጓደኛ እንደው ለማማከር ጓደኛ የለኝም። በፊት ነበሩ፣ አሁን ተለያይተናል። በፊት እንዳልኩ ብዙ ጓደኞች ነበሩ። ስለዚህ አሁን ይሄ ነገር በጣም ከባድ እኮ ነው አይደል? ማለት ነገሩ ይከብዳል። በቦታው ያለ ሰው እኮ ነው በጣም እንትን የሚለው ለመናገር እኮ ይከብዳል እኮ በጣም። እረዳሃለሁ። አሁን ላይ ብዙ ነገር ያስፈራል። ስለ ሰው ለመናገር ሰውም ይሰማል። መጠቋቋሚያ እኮ ነው የምትሆነው። አሁን ለጓደኛ ነገርከው ማለት እሱ ለሌላ ይነግረዋል። በቃ አንተ ትሸማቀቃለህ። ልክ ነህ፣ ተረድቻለሁ። አታስብ። አሁን እኔም እንደዛ ለሌላ ለመናገር ምናምን ሳይሆን መፍትሄ ለማምጣት ነው እና እንዲሁም ደግሞ አንተ ላይ የተከሰተው ነገር ትንሽ ያው ግር የሚል ነገር ነው ማለት በስነ ስርዓት እንግዲህ ግንኙነት ሲያደርግ ወሲብ ሲያደርግ ቆይቶ አሁን እንግዲህ ቅርብ ጊዜ ነው እንደዚህ ነገሮች የተከሰቱ የመጡት። ኦልሞስት አሁን ነገሩ እየተከሰተ ከመጣ ወደ 8 ወር ገደማ ሆኖታል ማለት ነው። እስቲ ነገሩን እንግዲህ ከስር መሰረቱ እያንዳንዱን ነገር የምናጣራ ይሆናል። እንግዲህ ባለቤትህም አንዳንድ የተወሰኑ ነገሮች እንደሞከረች ነግራኛለች። ማለት ያው አንተን ለማነሳሳት ብዙ ነገር ስታደርግ እንዲሁም በቢጃማ ሆና ራቁቷን ሁላ እስከመተኛትም ደረጃ ደርሳ አንተ ግን የምንም የስሜት አለመነሳሳቶች እንደታዩብህ ነው እንግዲህ የነገረችኝ። ምንም አንተ አሁን እንደዛ እንኳን ሆና ስትነካህ ለአንተ ምንም ስሜት የለውም ነው? ምንም በቃ ምንም የለውም እኮ እያልኩ እኮ ነው እንዴ። እሺ ምንም ሀሳብ አይግባህ፣ ያን ያህል እንትን አትበል። እስቲ ከካሜራ ጀርባ እየጠሩኝ ነው መሰለኝ፣ አንድ ምልክት እየሰጡኝ ነው። ሀሳብ አይግባህ፣ ያሉትን ነገሮች እንትን እንላለን። እስቲ ምን ፈልጋችሁ ነው?
እሺ አንድ የሆነ የላኩት ነገር ነበረ እኔ ባልደረቦች እንዲያጣሩልኝ ያደረኩት አንድ ነገር ነበረ። ምንድነው? እንግዲህ በተመልካቻችን በጣም አስገራሚ ነገር ነው የሰማነው። ምንድነው የሰማነው ነገር ነው? ምንድነው? ቆይ ተረጋጋ። መጀመሪያ ማለት ይሄን ነገር መጀመሪያ ነገሩን ላስረዳህና ስለ ነገሩ እንትን አሁን ስለደረሰኝ መረጃ እነግርሃለሁ እያንዳንዱ ነገር። ቅድም እንግዲህ እንዲመረመር የላኩት መድኃኒት ውጤቱ ደርሷል ተብሎ ስልክ ተደውሎ ነው እንግዲህ ከባልደረቦቼ ጋር። ቆይ ተረጋጋ። ምን ነግርህ ነገር አለ። ተረጋጋ። ማለት አሁን ይሄን ነገር የማደርገው አንተ ላይ ችግር ለመፍጠር ወይም አንተ ላይ እንትን ለማለት ሳይሆን እንግዲህ በተወሰነ መልኩ መፍትሄውን ያወቅነው ይመስለኛል። ማለት ችግሩ ላይ ደረስን ይመስለኛል። እና ችግር ነው ስለምን መድኃኒት ነው የምታወራው? እኔ እኮ ምንም እኮ እየገባኝ አይደለም። አዎ ይኸውልህ ባለቤትህ ከጭንቀት ተነስታ ማለት በጣም ብዙ ነገርን እየሞከረች ነበረ አንተን ይሄን ነገር ለማነሳሳት አንተን ስሜትህን ለመቀስቀስ ብልትህ እንዲቆም ብላ ብዙ ነገር ስትሞክር ነበረ። ግን ከዛ ከሞከረች ውስጥ አንድ ስህተት ሰርታለች። ለአንተ ያው እንግዲህ መድኃኒት ስትሰጥህ ነበረ። መድኃኒት? አዎ ማለት አንተ ነገሩን አልተረዳኸውም። በምግብም በውሃም እያደረገች መድኃኒት ስትሰጥህ ነበረ እና ነገሩን ያው ለአንተ ግልጽ ላድርግልህ። ማለት መድኃኒቱ ሚስትህ የምትሰጥህ የነበረው ምግብ ላይ ውሃ ላይ እያደረገች አንተ ማለት ይሄ ነገር ስሜትህ እንዲነሳሳ እሷ ከንጹህ እንትን ይመስለኛል። ማለት እሷ ለእኔ መድኃኒት? አዎ ተጨንቃ ነው። አንተ ማለት ልታማክራትም አልቻልክም። አንተ ከአንተ ጋር መወያየትም ልትነጋገርም ስላልቻለች አንተ ነገሩን ደግሞ በግልጽ ልትነግራት አልቻልክም። ለዛ ብላ ምን ብዬ ነው የምነግራት? እንዴት እንደዚህ ታደርጋለች እሷ? ተረጋጋ። ይኸውልህ አሁን ሆኖም ቀረ አይሻልም እንዴ? መጀመሪያ መድኃኒቱን ይኸውልህ እኛ አስመርምረን ነበረ ያለውን ነገር ተጠራጥረን አስመርምረን ነበረ። ጓደኛዬ ነች መድኃኒቱን ያመጣችሁ ስትል ግን መድኃኒቱ ላይ ያገኘ ነው ነገር እስከኔ ብላ ጓደኛዋ በጣም የተለየ ነገር ነው። ተረጋጋ። ተረጋጋ። መረጋጋት አለብህ። ያዙት እንዳይወጣ ያዙት